ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ቅዳሴ ያስቀድሰ ተቃላል እኔ ትርጉሙን አላውቀውም ዛካሰው እኔ ስለ ቅዳሴ ልጠይቅ አይደለም ቅዳሴ ያስቀድሰ ተቃላል እሺ ምንድነው የሚነበው ቅዳሴ ላይ ግዕዝኛ ነው እና ምን መጽሐፍ ይነበባል የሚደረጋል እንትን ስም እየተጠራ ወልደ ገብርኤል ተማሪ ቅዳሴ ላይ ምን መጽሐፍ ይነበባል ያኮ ሲሳይ እኔ ታውቂው ያሬድን የሚነበበው ስለዚህ አያው እማማ ዝናሽ እንዳው አልተማርክም ወንድሜ አሁን ይሄን ምነግርኔ በፍቅር ነው ነገር ያለው ያሬድ አልተማርኩም በቃ ስለዚህ መማር እኮ ነው ሲሶ ወንድሜ ይኸውልህ ለዓለመማር ምክንያት ካበጀ ነገም አትማርም ለምሳሌ እኔ የሆነ ነገር ባላቅ ከኔ ስንፍና ነው እንጂ ቤተክርስቲያን አጉደላብኝ አይደለም ምክንያቱም ባውን ሰዓት አሁን ቲክታክ እንኳን ከተጀመረ ሲሳይ 4 አመት ሆነ እኔ እንኳን ቲክታክ 4 አመት ሆነኝ 4 አመት ሙሉ ዩቲዩብ አለ ቲክታክ አለ በጣም እልፍ ትምህርቶች አሉ ቶ ያለፈውን ህይወትን በዚህ 3-2 አመት ውስጥ ግን ዩቲዩብ ላይ ገብተህ አምስቱ አማደ ሚስጥራት ብትል ዝርግፍ ያደርግልሃል አየው ነገረ ስላሴ ብትል ዝርግፍ ያደርግልሃል ነገረ ጥምቀት ብትል ዝርግፍ ያደርግልሃል ትምህርቶች ስንፍና ነው ምን ለዛ ነው እጅክ ላይ ያለውን ስማርትፎን ቤተክርስቲያን ልክ እንደ ቤተክርስቲያን እንደ ሰንበት ትምህርት ቤት አገል ተጠቀምበት ይገባል ስለምወድ ነው የምነግርህ ሲሳይ እንድትበረታ ምንም እምነቱን እሱ ጉዳይ አይደለም እሱ ያንተ ምርጫ ነው ኦርቶዶክስ ነኝ እንግዲህ ወደ ኦርቶዶክስ መመለስ ፈልጋለሁ ካልክ ግን ቁጭ ብለህ ተምረህ ነው የምትመለሰው ቁጭ ብለህ አጥንተህ እነዚህ ዶግማ ትምህርቶች ላይ እምነትን ተክለህ ተጠይቀህ አዎ ገብቶኛል አምኛለሁ ብለህ ምክንያቱም በኦርቶዶክሳዊ ተዋህዶ ቤተክርስቲያን እንደራስ አርጎ መተርጎም አይቻልም የግል መርዳት የግል መጋጤም ባል ነገር የለም ስለዚህ ወንድሜ ሚስጥረ ስላሴ ለነዚህ አምስቱ አማደ ሚስጥራት ስላሴ የእግዚአብሔርን ሶስትነትና አንድነት የምንማርበት እኛና ፕሮቴስታንት የለየን እነዚህ ትምህርቶች ናቸው አልነገሩም እነሱ የነገሩ ስለ መላእክት ከመላእክት ጋር ከቅዱሳን ጋር ከገድላ ድርሳናት አርገው የነገሩ ውሸት እኛና እነሱን የለየን የጌታ ትምህርትን የለየን እኛና ፕሮቴስታንት የለየን የስላሴ ትምህርት የክርስቶስ ትምህርት የጥምቀት ትምህርት የቁርባን ትምህርት የትንሳኤ ሙታን ትምህርት የለየን ለምሳሌ በስላሴ ትምህርት ልዩነታችን ልንገር ለምሳሌ እኛ በስላሴ ትምህርት ምን እናምናለን መሰለ መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው ብለን እናምናለን በፕሮቴስታንት ውስጥ ብዙ አይነት ክፍልፋይ ስላለ የሆነ ግሩፕ መንፈስ ቅዱስ ከአብና ከወልድ ይሰርጻል ብሎ ያምናል እኛ ደግሞ አናምንም ይሄንን ኦኬ በስላሴ ትምህርተኛ ዕውቀትና ፈቃድን ለባህሪ ነው የምንሰጠው እንጂ ለአካል አንሰጥም ኦኬ በስላሴ ዘንድ የየራስ ዕውቀት የየራስ ፈቃድ የሚባል ነገር የለም ይሄም ይለየናል በስላሴ ዘንድ ስሜት ዕውቀት ፈቃድ እየተባለ የሚዘረዘር ነገር የለም በስላሴ ዘንድ ያለችው ዕውቀትና ፈቃድ አንዲት ናት በስላሴ ዘንድ ግን ስሜት ተብሎ የሚነገር ነገር የለም በዚህ ከፕሮቴስታንቶቹ ጋር እንለያለን በስላሴ ትምህርት በኩነት ትምህርት አንገናኝም ከነሱ ጋር ወይም ኦንቶሎጂ የሚባለው ወይም አብ ለወልድ ምኑ ነው ወልድ ለአብ ምኑ ነው መንፈስ ቅዱስ ለአብና ለወልድ ምኑ ነው ይሄ እንትን ምን ነው ማለት ነው ከዊን ይባላል ወይም ኩነት ይባላል ወይም ኦንቶሎጂ ይባላል በዚህ ትምህርት ይሄን አልነገሩህም ልቀጥል በስጋዌ ትምህርት አንገናኝም እኛ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን እናምናለን እነሱ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ብለው ያምናሉ ሁለት ባህሪ አማኝ ናቸው እኛ አንድ ባህሪ አማኝ ነን ስለዚህ በስጋዌ ትምህርት አንገናኝም እኛ ኢየሱስ ክርስቶስ ሰው ሲሆን ፍጹም ሰው ፍጹም አምላክ ነው ብለን እናምናለን ለቃል የሚነገረው ለስጋ ተነግሯል ለስጋ የሚነገረው ለቃል ተነግሯል ብለን እናምናለን ጥምቀት እኛ ጥምቀት የኃጢአት ስርየት ያሰጣል ልጅነትን ያሰጣል የዘላለምነትን ያሰጣል ዳግም ያስወልዳል ከአብ ከወልድ ከመንፈስ ቅዱስ ዘንድ ልጅነትን ያሰጣል ብለን እናምናለን ፕሮቴስታንቱ አያምንም ከመካነ ኢየሱስ ውጪ እነ ሙሉ ወንጌል ነቃልዮት አያምኑም ይሄን አልነገሩህም አየህ ይሄን ቢነግሩ ጥሩ ነበር እኛ ግን ጥምቀት በመጽሐፍ ቅዱስ አስደግፈን የኃጢአት ስርየት ይሰጣል ያልተጠመቀ ሰው አይድንም ብለን እናስተምራለን ሰው በእምነት ብቻ አይድንም አምኖ ሲጠመቅን ይድናል ብለን እናምናለን ከዛ ደግሞ በቁርባን እኛ ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው ብለን እናምናለን አምኖ ሲጠመቅ ነው ምን አልከኝ አምኖ ሲጠመቅ ነው ድነቱ ሲጠመቀው ለመዳን ነው
ለመዳን ይጠመቃል ግን መጀመሪያ ማመን አለበት ካላመነማ ወደ ጥምቀቱም አይመጣም ታዲያ በ40 ቀን የተጠመቅነው ጥምቀት ታዲያ እንዴት ነው ኦኬ ጥሩ እንዴት ነው መሰል ላሳይሃ ለምሳሌ አንተ ልጅ ወለድክ ልበልህ ዶክተር ሳም ይቅርታ እሺ ለምሳሌ አንተ ቆይ ታሳየዋለሽ ልጆች አሉ ልጅ ወለድክ ልበል ኦኬ የ1 ዓመት ልጅ ወይ 6 ወር ልጅ አለ ልበል ኦኬ በሌላ እምነት ነበርክ እየሰማይ ነው ሲሳይ አዎ እሺ ሚውትን አንሳ አትዝጋ የ1 ዓመት ልጅ አለ ልበል እና በሌላ እምነት ነበርክ አንተና ሚስትህ ወደ ኦርቶዶክስ ቤተክርስቲያን ተመራችሁ ለመጠመቅና ለወደ ቤተክርስቲያን ለመጨመር ወሰናችሁ አይደል እሺ ልጅን ትታ ነው የምትመጣው ወደ ቤተክርስቲያን ስትጨመር ልጅ ካብሮ ወደ ቤተክርስቲያን አይጨመርም በእኔ አስተሳሰብማ ሌላ ቦታም እኮ አስተምቋል በእኔ አስተሳሰብ ከሆነ ነገር ግን የጠየቁ እሱን አይደለም የጠየቁ ወደ ቤተክርስቲያን አንተና ሚስትህ ስትጨመሩ ልጅ ይጨመራል ወደ ቤተክርስቲያን ቦታ እኮ በእኔ ስር ያሉ ሰዎችን ከኔ የኔ ደም የሆኑ ሰዎችን እኔ ባሰብኩት መንገድ ያው ይደረጋል ሲሲ የጠየቁ ጥያቄ ልጅ ካንተና ከሚስት ጋር ወደ ቤተክርስቲያን እንዲጨመር ታረጋዋለህ ወይስ እንዳይጨመር ነው የምታረጋው እንዲጨመር ነው እንጂ እሱማ በጣም ጥሩ እንዲጨመር የምታረጋው ለምን መሰለህ ዮሐንስ ወንጌል ላይ እንዲህ ይላል ዮሐንስ ወንጌል ምዕራፍ 3 ያው እሺ ኢየሱስም እንዲህ አለ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልና አለው ኢየሱስም መለሰ እንዲህ አለ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ያለው አስተውል እዚህ ጋር ምን ተባለው ሰው አይደለም የሚለው ሰው ማለት የእድሜ ገደብ አለው በቃ ሰው በአጠቃላይ ከውሃና ከመንፈስ መወለድ አለበት አይደል በጣም ጥሩ የክርስቲያን ልጆች ከውሃና ከመንፈስ የሚወለዱት በልጅነታቸው ነው ምክንያቱም የክርስቲያን ልጆች ናቸውና በእናትና በአባቶቻቸው ተይዘው ወደ ክርስቶስ ይመጣሉ ለምን እኛ ስንወልዳቸው የሥጋ ልደት ይባላል ከሥጋ የተወለዱ ይባላል እዚህ ጋር ይላል ከሥጋ የተወለደ ሥጋ ነው ከመንፈስ የተወለደ ግን መንፈስ ይላል ስለዚህ ከአባትና ከእናት የሥጋ ልደት ተወለዱ ከአብ ከወልድ ከመንፈስ ቅዱስ ዘንድ ግን የመንፈስ ልደት እንዲወለዱ ሰው ናቸውና መብት አላቸውና ጌታም ወደኔ አምጧቸው ብሏልና እንዳትከለክሏቸው ብሏልና ወደ ጌታ አምጥተን ምን እናረጋቸዋለን እናጠምቃቸዋለን ከውሃና ከመንፈስ እንዲወለዱ እናረጋለን ምን ስለሆኑ ሰው ስለሆኑ ሰው ለሆነ ሁሉ ይሄ መብት ስለተሰጠ ግልጽ ነው ከዛ ደግሞ አንተ ለምሳሌ ደግሞ አንተ ልበል አንተ ደግሞ አድጋሃል አይደል ትልቅ ነህ አይደል ቆይ በመድር ላይ አሁን ሰው ስንል ያሬድ ግልጽ እንዲሆንልኝ ነው እሺ ለምሳሌ አሁን እኔ ያደኩ ማኑ ቤተሰቦቼ ኦርቶዶክስ ናቸው እሺ ተጣም እንደ ስርዓቱ ተጠመቁኝ እሺ ሌላውም ደግሞ ሌላ እምነት ውስጥ ያሉ አሉ ለማጣለቀስ እንደ ቤተሰቡ እምነት ተጠመቀ እንዴት ነው ታዲያ አሁን እዚህ ጋር እንዴት አንዲት ናት የልጅነት ጥምቀት ትባላለች ከአንዲት ናት ምክንያቱም ኤፌሶን ላይ አንዲት ጥምቀት አንዲት ጌታ እንደሚል አንዲት ጥምቀት ናት ግን ለአዋቂና ለህፃናት ስትፈጸም ግን አየ ለህፃናት በቤተሰቦቻቸው እምነት ልክ ልጅህን ያሉ ልጆች በልጅነታቸው ይጠመቃሉ ምክንያቱም ጌታ ምን ስላለ ልጆቻችሁን ወደኔ አምጡ ስላለ እንዳትከለክሏቸው በአባታቸው መንግስት የመኖር መብት አላቸው ስላለ ስለዚህ ሰው ስለሆኑ የክርስቲያን ልጆች የአማኝ ልጆች ከውሃና ከመንፈስ እንዲወለዱ እናረጋለን ኦኬ አማኝ ያልሆኑ ሰዎች ደግሞ ሲመጡ ለምሳሌ አንተ አልኩኮ አሁን አንተ አማኝ አይደለህም እንበል ምሳሌ ነው የምሰጥ አንተ ትልቅ ሰው ስለሆንክ መጀመሪያ አንተ ትማራለህ አንተና ሚስት ቁጭ ብላችሁ ትማራላችሁ ኦኬ ለምሳሌ ልጅ ጎረምሳ ልጅ ካለ የ18 የ19 ዓመት ልጅ ካለ አብሮ ቁጭ ላይ ይማራል ግን የ1 ዓመት ልጅ ካለ አንተና ሚስት ትማሩና አንተና ሚስት ትረዱና አንተና ሚስት ታምኑና ልክ በዚህ በቆርኔሌዎስ የሚባለው በሐዋርያት ላይ ስለነ ሊዲያ ስለነ ቆርኔሌዎስ ሳወራ
እነሱ አምነው ቤተሰቦቻቸው ተጠመቁ ይላል። አየው ቤተሰብ በሚለው ጥላ ውስጥ ህፃናትም አሉ አዋቂዎችም አሉ። ስለዚህ አዋቂዎቹ ተምረው አሁን ያመነ የተጠመቀ ሚድን አይደለም የሚለው ሲሳይ ያመነ የሚለው አዋቂዎችን ነው አይደል? ምክንያቱም ለማመን አዋቂ መሆን አለበት አይደል? ስለዚህ ያመነ የጠመቀ ይድናል የሚለው ለህፃናት የሚጠቀስም አይደለም ሲጀምር ፈጽሞም አይደለም። ምክንያቱም ያመነ የተጠመቀ የሚለው ለትላልቅ ሆነው አዋቂያን ሆነው ማንበብ መስማት መረዳት የሚችሉ ሆነው ግን በሌላ እምነት የነበሩ ከሆኑ ተሰብኮላቸው ወንጌል ተነግሯቸው አምነው ይጠመቃሉ ማለት ነው። እነዛ ሰዎች ግንስ የ1 ዓመት ቢኖራቸው ሊጥሉት ነው ሲሳይ? ወደ ቤተክርስቲያን ሲጨመሩ በቃ እሱ ገና ነው እኛ ብቻ ነው ወደ ቤተክርስቲያን የምንመጣው ልጃቸው ሊተውት ነው? እንዴት አርገቷል ልጅ ጎበዝ። ምክንያቱም እነሱ አምነው ሲጠመቁ ልጃቸው ደግሞ በእነሱ እምነት ወደ ጌታ ይመጣል። ምክንያቱም ጌታ ምን ስላለ ልጆቻችሁን ወደ እኔ አምጡ ብሎ አይደለ? ልጆች ወደ ጌታ ሲመጡ በራሳቸው እምነት ወይስ በቤተሰቦቻቸው እምነት? ልጅ ምን ያውቃል በቤተሰቡ እንደነበር። ስለዚህ በቤተሰቡ እምነት ይመጣና ከውሃና ከመንፈስ ይወለዳል። ኦኬ። ከዛ በኋላ ይሄ ልጅ ከተወለደ ከተጠመቀ በኋላ ደግሞ በቃለ እግዚአብሔር እንዲያድግ በቃለ እግዚአብሔር እንዲበረታ እንዲጎለምስ ደግሞ ቤተሰቡ ያስተምረዋል። የክርስትና አባቱ ያስተምራል። የክርስትና አባት የሚያስፈልገው ለዛ ነው ባይዘው የክርስትና አባት ያስፈልገው ለመሰለ ከረሜላ እንዲገዛ ልብስ እንዲገዛ አይደለም። የክርስትና አባት ያስፈልገው ይሄ ልጅ እናት አባቱ እንኳን ቢያርፉ በህይወተ ስጋ ቢሞቱ ልጁን እንደ እናት እንደ አባቱ አድርጎ ሊያሳድግ የክርስትና አባት ነውና ክርስትናን እንዲያስተምረው መንፈሳዊነትን እንዲያስተምረው የሐዋርያትን ትምህርት እንዲያስተምረው ለዚህ ልጅ ሞግዚት ራሱ ይቀመጥለታል። አየው። ስለዚህ እኛ ህፃናትን በልክ በቤተሰቦቻቸው እምነት ቤተሰቡ ተጠመቀ እንደሚል ሐዋርያት ሥራ ምዕራፍ 16 ላይ እንዳለው ስለነ ሊዲያ ስለነ ቆርኔሎስ እነሱ ሲያምኑ ቤተሰቡ አብሮ ተጠመቀ እንደሚል እኔ ለምሳሌ ልጅ እግዚአብሔር ቢሰጠኝ በሌላ እምነት የሆንኩኝ ወይ ኦርቶዶክስን ተምሬ ወደ ኦርቶዶክስ በመለስ እኔም ቤተሰቤም ነው የምንጠመቀው። አየህ ከዛ ልጄን በዛ ሃይማኖት ሳሳድጓለሁ ማለት ነው። ልጆች የሚጠመቁት ለኃጢአት ስርየት አይደለም። ምክንያቱም እኛ በውርስ ኃጢአት አናምንም። የተወረሰ ኃጢአት የለም። ኃጢአት ሹካ ማንኪያ አይደለም የሚወረሰው። ልጆች የምናጠብቀው ከውሃና ከመንፈስ እንዲወለዱ ነው። ሁለተኛ ዳግም እንዲወለዱ ነው። አየህ ትላልቆች ግን የሚጠመቁት ዳግም እንዲወለዱ ነው። ደግሞ ትላልቆ ነው ኃጢአትን ሲለማመዱ ሲሰሩ የነበሩ ስለነበሩ ኃጢአታቸው ይሰረይ ዘንድ ደግሞ ይጠመቃሉ ማለት ነው። ልክ ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 12 ላይ ኃጢአት እንዲሰረይ ተጠመቅ እንደተባለው ማለት ነው። ላሳይሱ ሐዋርያት ሥራ ያው ምዕራፍ 22 ምን ይላል? ያው ሐዋርያት ሥራ ምዕራፍ 22 ቁጥር 16 ያው አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ይላል። አየው። ስለዚህ አዋቂዎቹ በማሰብ በመስራት በመመኘት ኃጢአት የሰሩ ስለሆነ ሲጠመቁ ከሌላ ቤተ እምነት ያሉ ሰዎች ሲጠመቁ ንስሐ ገብተው ስለሚጠመቁ የኃጢአት ስርየትም ያገኛሉ፣ ልጅነትም ያገኛሉ። በቅዱስ ቁርባን ደግሞ የዘላለም ሕይወትን ያትማሉ ማለት ነው። ግልጽ ነው። ጎበዝ ዶክተር ሳሙኒ የምታሳዩ ነገር አለ እንዴ? ችግር የለውም ከአንተ ጋር እንቀጥል። እሷ እንዴ በመሀል ደግሞ የእህቶች ድምፅ ይሰማል። ሲስተር ነች እኔን ለማስተማር ነው እሷ እንትን። ኦኬ መጽሐፍ ልታሳይ ፈልጋ ስለነበረው ቅድም ነው አለሽ ዶክተር ሳሙኒ? ስራ ላይ ናት በዚህ ሰዓት እሷ። ኦኬ ጥሩ። ስለዚህ ስለ ጥምቀት ያለን እንደው ባጭ ይሄው ኦኬ ገለጠችልህ። ቆይ ትልቁ ላይ ላርጋት። ሚውት ላይ ነሽ እያወራሽ ከሆነ የእምነት ኦኬ 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 የሙሉ ወንጌልን የመሰረታዊ የእምነት መግለጫ ነው ያሰማጣችን ላየው። እሱ እኮ አያስፈልግም። አሁን ጌታ ፍለጋ ላይ ነን። ያስፈልጋል ላይ እንድታውቀስ ሁሉንም ማወቅ አለብህ ወንድሜ። ከዛ በኋላ መርምረህ ባላይምሮ መሆን አለብህ። አሁን እኔ ስላልኩም ብቻ አይደለም እኔ ያልኩንም ሁሉ ልትመረምረህ ይገባል። ይኸውልህ ምን ይላል የሙሉ ወንጌል? ይኸው ላንብልህ ምን ይላል?
መንፈስ ቅዱስ እሺ የአካላዊ አዳም ባህሪያት ለእርሱ ሰጥተውታል። ፈቃድ፣ ስሜት፣ ዕውቀት ቀደም ያልኩ ማለት ነው። ፈቃድ፣ ስሜት፣ ዕውቀት መንፈስ ቅዱስ ያውና አካላዊ አቋም ያለው ሰው የሚሰራውን ስራ ይሰራል። መንፈስ ቅዱስ ይመረምራል፣ ይናገራል። ስለ ሥላሴ ያለውን ነገር ቀደም ያልኩ ማለት ነው። በአዲስ ቋንቋ እስከመናገር እኮ ይላል እሱ መንፈስ ቅዱስ ሲያገኝ እኛ መንፈስ ቅዱስ እኮ ናፈቀን አይተነው ማናቅ እሱ ሌላ ነው። መንፈስ ቅዱስ መገለጫው ሲሳይ መንፈስ ቅዱስ መገለጫው ትህትና፣ ፍቅር፣ እርቅ፣ ንስሐ፣ ሰላም፣ እርጋታ፣ ትዕግስት፣ ጥበብ። ጥያቄ እኮ ነው። አሁን እኛ ከመሳደብ ውጪ ስለ መንፈስ ቅዱስ አናቅም። ስለኛ አታውራኝ ሲሳይ፣ ስለ ራስ አውራ። እኔ ተሳድቤ አላቅም። ስለ ራስ ኃጢአት የምታወራ ከሆነ ንስሐ መግባት ነው። እኛ እያልክ አታውራ ብቻ ነው እንደ ገነት የምገባው። እኛ የእግዚአብሔር ቃል ስለ ራስ አውራ ወንድሜ። እኛ አትበል። ይኸውልህ እኛ ተሳዳቢ አትበል። አንተ ስለ ራስ ነው የምታወራው። ስለ ራሴ በቃ። ስለዚህ አንተ ንስሐ ግባ። ለእኔ አትንገረኝ። እሱም ተሳዳቢ ከሆን ከኔ ጋር ለምጨርሰው ከእግዚአብሔር ጋር ጨርስ። ንስሐ ተሳዳቢው እኮ አይደለም ማለት ጄኔራሊ እንትኑን ስናየው እኮ አጠቃላይ ማለት ነው። አጠቃላዩን ተው ሲሳይ። አጠቃላይ አይጠቅምም። ህይወትክ ለብቻክ ነው የሚሆንልህ። አንተ ራስን ማዳን ነው በቃ። አሁን ለምሳሌ እኔ ስለ ዶክተር ሳምሪ ኃጢአት አያገባኝም። የሚያገባኝ ስለ እኔ ኃጢአት ነው። የበዛው ሸክሜ የኔ ነው፣ የበዛው በደሌ የኔ ነው። ስለዚህ ስለ ራሴ ነው የምጸልየው፣ ስለ ራሴ ኃጢአት ነው ንስሐ የምገባው። አየህ የራሴን ድካም በቃ ሌሎቹ ላይ አላክኬ እኛ እያልኩኝ መሻፈን አያስፈልግም። አሁን ስለ ራሳችን ነው። አንድ ይሄን እናንበው ይላል። ወደ እግዚአብሔር ስንጸልይ የጸሎታችን አድራሻ ለአብ ነው፣ በኢየሱስ ክርስቶስ ስም በመንፈስ ቅዱስ እንጸልያለን ይላል። አየው አሁን እኛ ስንጸልይ በቤተክርስቲያን እግዚኦ ማርነ ክርስቶስ ሲባል ሰምተህ ታውቃለህ ሲሳይ? እሱማ እንዴ እኛ ቀጥታ ክርስቶስን ለምንዋለን። አየው ምን እያልን ማረን፣ ራራልን እያልን እንጸልያለን። ተለመነን፣ ይቅር በለን እያልን ኦኬ። ስለ ልጅም እሱ ነው አይደል ያሬድ? ምህረት ሁሉ በስሙ ላመነ ብቻ ነው ጽድቅን የሚያገኙ። በስሙ ያመኑ ሁሉ የዘላለም ሕይወትን እንዲያገኙ ይህ የተሰጠን ጸጋ ነው። ግን ማመን ብቻ ግን አያድንም። ምክንያቱም አንድ ሰው አምኖ ንስሐ ካልገባ፣ አምኖ ስጋው ደግሞ ካልተቀበለ፣ ካልተጠመቀ የዘላለም ሕይወት የለውም። በክርስቶስ ማለት ነው አምኖ በክርስቶስ ይኸውልህ እዚህ ያዕቆብ መልእክት ላይ እንዲላል ላሳየህ። ያዕቆብ መልእክት ላይ አሁን እኮ ችግሩ አየህ ሁሉን ነገር አላሳዩህም ወንድም። ፕሮቴስታንቶቹ አልነገሩህም ብዙ ነገር መርጠው ነው የነገሩ። እኔ ግን ሁሉን ነው የማሳየህ። ያዕቆብ መልእክት ምዕራፍ 2 እንዲላል ያው የሚያድነው እምነት የቱ እንደሆነ ሲናገር ምን ይላል? ያው ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? አስተውል። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር የሞተ ነው ይላል። አየው ስራ የሌለው እምነት የሞተ ነው። ስራው ምንድን ነው? በጣም ጥሩ። ስራው ምን መሰለህ? እግዚአብሔር የሰጠን ከእግዚአብሔር የተሰጠን የምንሰራቸው ጸጋዎች አሉ። እኛ እንድንሰራቸው የታዘዝነው ምን? ጥምቀት የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ቅዱስ ቁርባን የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ንስሐ የሰው ስራ አይደለም፣ የእግዚአብሔር ስራ ነው። እምነት ከእግዚአብሔር የተሰጠን ነው እንድናምን። አየህ እነዚህን መስራት አለብህ። መስራት አለብህ ማለት ነው መተግበር አለብህ፣ መታመን አለብህ። እነዚህ ማድረግ አለብህ። አንድ ሰው እኔ ለምሳሌ አንተ የዘላለም ሕይወት እንዳገኝ ምን ላድርግ ብትለኝ ምን እንደምን ታውቃለህ? የመጀመሪያው 5 ነገሮች ያዝላለሁ። ምን? እምነት፣ ንስሐ፣ ጥምቀት። አየው አስተውል። እምነት አልኩ፣ ንስሐ አልኩ፣ ጥምቀት አልኩ፣ ቅዱስ ቁርባን። አራቱን ያዝልኝ። እምነት፣ ንስሐ፣ ጥምቀት፣ ቅዱስ ቁርባን። እነዚህን የእግዚአብሔር ጸጋዎች ናቸው። ስለዚህ እነዚህን ልታደርጋቸው ልትፈጽማቸው የሚገቡ መንፈሳዊ በረከት፣ መንፈሳዊ ጸጋ፣ መንፈሳዊ ልጅነት የሚያሰጡ ጸጋ እግዚአብሔር የምናገኝባቸው ጸጋዎች የምናገኝባቸው ህይወት የምናገኝባቸው ትምህርቶች ናቸው። ከእግዚአብሔር የተሰጡ ጸጋዎቻችን ናቸው። በዚህ ደግሞ ወደ መዘላለም ህይወት ያገኘ ሰው ደግሞ በመንፈሳዊ ፍሬ ከዚህ ጋር ስራ የተባለው መንፈሳዊ ፍሬ ነው። ፍቅር፣ ትህትና፣ ድሃን መርዳት፣ ባልንጀሮችን መውደድ፣
ኦኬ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ የተቸገሩትን መርዳት፣ ባልንጀራ እንደራስ አድርገ መውደድ፣ በመንፈሳዊ ፍሬ መመላለስ ሁሉ እነዚህ ምን ይባላሉ መሰለ? የጽድቅ ፍሬ ይባላሉ፣ ወይም የጽድቅ ስራ ይባላሉ። ስለዚህ እምነትህ በስራ የጽድቅ ስራ ከሌለው የሞተ ነው። በጣም ጥሩ። ያው ስለዚህ ምን አለ? ያው ቅዱሳን ግን ገነት አንወርስም። በኢየሱስ በማመን ብቻ ነው ገነት የሚገባው። አውራሹም እሱ ብቻ ነው። ይኸውልህ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ብቻ ነው የሚገኘው። በፍጡር የዘላለም ሕይወት አይገኝም። ቋንዴ ስማኝ። የዘላለም ሕይወት ስንል ምን ያህል እንደሆነ ይገባል ሲሳይ? የዘላለም ሕይወት ስንል ቤዛነቱን እያወራን ነው። ደሙን ማፍሰሱን እያወራን ነው። የመስቀሉን ስራ እያወራን ነው። ስለዚህ የመስቀሉን ስራ ስናወራ መልአክ ተሰቀሉ ብለን አናስተምርም። ቅዱሳን ተሰቀሉ ብለን አናስተምርም። የዘላለም ሕይወት ስናወራኛ ስለ ቤዛነቱ ነው የምናወራው። በደንብ ክሊር አድርገን ነው የምናወራው። አየህ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ቤዛነት ነው የተገኘው የምናገኘው። ኦኬ ይሄን የዘላለም ሕይወት ያገኘ ሰው ግን ምን አለው? የሚያግዙት መላእክት አሉት። የሚያግዙት በጸሎታቸው የሚያገለግሉት ቅዱሳን አሉት። ይሄን ታምናለህ ወይስ አታምንም? መጽሐፍ ቅዱስ አሳየህ ማስረጃ። በጌታ ፊት እንደሚጸልዩ ነው። አዎ ስለኛ እንደሚጸልዩ። ኦኬ አስተውል። አሁንም በደንብ ስማኝ። እሱ አለ መላእክቶች አሁን ስለኛ ማሳይክ ነው። አዎ በደንብ ግን ስማኝ። ይኸውልህ የዘላለም ሕይወት የሚገኘው ያለ ክርስቶስ የዘላለም ሕይወት አይገኝም። ተስማማን? ይሄንን ሳትጠመቅ ክቡር ሥጋውን ክቡር ደሙን ሳትጠጣ ሳትበላ ንስሐ ሳትገባ የዘላለም ሕይወት አታገኝም። ይሄን ተስማማን? አዎ በደንብ ነው። በጣም ጥሩ። ይሄን የዘላለም ሕይወት ያገኘ ሰው ግን የመላእክት እገዛ አለው። መላእክት ያግዙታል። በዕለት ዕለት መንፈሳዊ ሕይወቱ ተጋድሎ ላይ መላእክት ያግዙታል፣ ያገለግሉታል። ኦኬ ለምሳሌ ዕብራውያን 1:14 ላይ እንዲህ ይላል። ዕብራውያን 1:14 የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች። ዕብራውያን 1:14 እንዲህ ይላል። ያው ሁሉ መዳንን ይወርሱ ዘንድ ስላላቸው ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም ይላል። መናፍስት የሚላቸው መላእክት ነው። ኦኬ ቁጥር 7 ላይ ስለ መላእክትም መላእክቱ መናፍስት አገልጋዮቹን የሳነባ ይላል። ስለዚህ ያው መዳንን እንዲወርሱ የተዘጋጀላቸው መዳን እንዲወርሱ ምን የሚያደርጉ ነው የሚለው? የሚያግዙና የሚያገለግሉ መላእክት አይደሉም ምን ይላል እንዴ? እግዚአብሔር መላእክት እንዲያግዙን እንዲያገለግሉን መዳንን እንድንወርስ ለምንድን ነው ያደረገው ሲሳይ? እግዚአብሔር ስለማይበቃን ነው? እናዛቸዋለን እሱ ነው እንጂ የሚያዛቸው መላእክቶችን። ምን ማለት ነው እናዛቸዋለን? አልገባኝም። እግዚአብሔር መላእክት እኮ ነው አይደል? የእግዚአብሔር መላእክቶች ናቸው። የእግዚአብሔር መላእክት እናዛቸዋለን የሚለው ነገር አልገባኝም። ምን ማለት ነው እናዛቸዋለን? ለኛ የሚታዘዙ ናቸው እንዴ? አዎ ላሳይ። እሱን ደግሞ ስለኛ ሲማልዱ ሲጸልዩ ላሳይ። እሺ ምን ችግር አለው? ላሳይ። ስለኛ ሲጸልዩ ስለምኑ ማራቸው ሲሉ ላሳይ። አዲስ ኪዳን ነው። በብሉይ ኪዳን በአዲስ ኪዳን ማሳያለሁ። ችግር የለው። በአዲስ ኪዳን አድርግ። በሁለቱ ነው ማሳይ። እኔ የብሉይ ኪዳንም የአዲስ ኪዳን መጽሐፍ ተቀባይ ነኝ። መርጬ ተቀባይ አይደለሁም። እኔ ኦርቶዶክሳዊ ክርስቲያን ነኝ ወንድሜ። በአዲስ ኪዳንም ያለው እግዚአብሔር በብሉይ ኪዳንም ያለው እግዚአብሔር ለእኔ አንድ ነው። ኦኬ ትንቢተ ዘካርያስ ምዕራፍ 12 ቁጥር 1 እንዲህ ይላል። እሺ ትንቢተ ዘካርያስ ምዕራፍ 1 ያው ቁጥር 12 ያው እሺ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ ምን እያደረገ ነው ሲሳይ? ጠየቀ። ምን እየጠየቀ? ፍርድ ነው ምሕረት ነው ብቻ እየጠየቀ
ከኔ ጋር ካልሆንክ እኮ እየደከምኩኝ ነው ወንድሜ። ማታዳምጠኝ ከሆነ ድካም ነው የሚሆነው። እሺ ያው ፍርዱን ነው ፍርድ ነው የጠየቀው። ፍርድ አይደለም የጠየቀው። አቤቱ የሰራዊት ጌታ እነዚህ ሰባብ የተቆጣቸውን ኢየሩሳሌምንና ይሁዳን ከተሞች የማትምራቸው እስከ መቼ ነው ነው የሚለው። ምን የጠየቀው? ምረት። ስለዚህ ስለማን የጠየቀው? ስለራሱ ነው ምረት የጠየቀው። መልአኩ በኢየሩሳሌም ከተማ ለነበሩ ሰዎች ማለት ነው የጠየቀው። ምን ስለነበሩ? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኦኬ ጌታ የተቆጣቸውን ለምሕረት አታደርግላቸውም ነው? አዎ። ስለዚህ መልአኩ ስለማን እየጸለየ ነው? ስለ እስራኤል አይደል? ስለ እስራኤል እግዚአብሔር ምን እንዲያደርግ ምሕረት እንዲሰጣቸው ነው። ስለዚህ ለሰው ልጆች ምን እያደረጉ ለእስራኤሎች ወይ ለሰው ልጆች ምን እያደረጉ ነው? ጥፋት አጥፍቶ ነበር ማለት ነው። ምሕረት እየለመኑ ነው። መልአኩ ምሕረት እየለመነ ነው። አዎ ከእግዚአብሔር ከቁጣው እንዲመለስ እንዲራራ መልአኩ ምሕረት እየለመነ ነው። ስለማ ስለ 70 ዓመት ስለተቆጣቸው ኢየሩሳሌም ህዝቦች እና ይሁዳ ከተሞች አይደል? በጣም ጥሩ። እግዚአብሔርም መልሶ ከኔ ጋር ይናገር ለነበረው መልአክ በመልካምና በሚያጽናና ቃል መለሰለት ይላል። አየው። እሺ ልቀጥል ደግሞ። ይሄ በብሉይ ኪዳን ያሳየው። በአዲስ ኪዳን ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲላል። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማይ ዘወትር አስተውል። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ስልክ ገብቶ ስለነበረ ያሬድ ማቴዎስ እንትን ያለ 18 10 ስልክ ገብቶብኝ ስለነበረ ችግር የለውም። 18 10 እሺ ይኸው ከኔ ጋር አንብብ። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ክርስቶስ ተናገረው ይሄንን። መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። እሺ መላእክቶቻቸው የነዚህ ጠባቂ መላእክት ስለማን ነው የእግዚአብሔርን ፊት የሚያዩት? ስለማን ነው? ስልክ እያስቸገረን ነው፣ አልሰማሁም። አሁን ጥሩ በቃ በሌላ ቀን እንቀጥላለን። እሺ ቆይ ስልኩ አሁን ዘጋው ስልኩን። በጣም ጥሩ ግን አንድ ነገር ማጠቃለያ መጠይቅ ማለት ነው ያሬድ። አንድ ማጠቃለያ መጠይቅ። አሁን መንገዶች ሁሉ ያወዛገቡ መጽሐፍ ቅዱስን ለመረዳትም የተቸገረ ማለት ነው። ክርስቶስን ብቻ ካመለከ የሚደብረው ቅዱሳን የለም፣ ወይም ደግሞ እግዚአብሔርም አያዝንም። የምናመልከው አንድ ጌታ ኢየሱስ ክርስቶስን ብቻ ነው። በሱ በኩል የዘላለም ሕይወትን ማግኘት እንደሚቻል ግን ተረድቻለሁ። ልክ ነኝ አይደል? ኦኬ በጣም ጥሩ። እንደዚህ አሁን የነገርከኝ ዝም ብሎ አቋምክ ነው እንጂ ትምህርት አልነገርከኝ። እኔ ትምህርት ነው ያወራሁት። አንተ ዝም ብለህ የራስህን አንድ ቅዱስ ሐሳቡ አጠቃላይ ስንሄድ ማለት ነው ሲሳይ አዳምጠኝ። በክርስቶስ ብቻ ጽድቅ እንዳለ ነው አይደል? ሲሳይ አዳምጠኝ። እኔ ስለ ትምህርት ነው የማወራ። አየህ አንድ ሰው ትምህርቱ ከተማረ በኋላ ነው። ይሄ ትምህርት አይደለም እንዴ? አንዴ ስማኝ። ኦኬ አሁን እስቲ በክርስቶስ ብቻ ስትል ምን ማለትክ እንደሆነ እስቲ ንገረኝ። አሁን እኔ ብቻ እላለሁ። ብቻ ስል እኔ አብራራለሁ፣ አንተ ደግሞ ታብራራኛለህ። እስቲ አሁን አንተ የዘላለም ሕይወት የሚገኘው በክርስቶስ ብቻ ነው፣ ጽድቅ ያለው በክርስቶስ ብቻ ነው ስትል ብቻ ማለትክ ማለት ነው ንገረኝ። በማመኗ ከሰማይ በታች የተሰጠ ስም እሱ ብቻ ነው። ሌላ መዳኛ መንገድ እንዳሌለ ይናገራል መጽሐፉ አይደል? ብቻ ማለትክ ነው ንገረኝ። በእምነት በማመን ያው ስራ ሊኖር ይችላል። አሁንም አልገባኝም። ብቻ የሚል ክፍል ስጠኝ። የሚሰራው ስራ ይኖራል። ብቻ የሚል እኮ ቃል የለም መጽሐፍ ቅዱስ ውስጥ። ብቻ የሚል ስጠኝ። የለም እኮ። ከየት ነው ያመጣው ብቻ የሚል ትምህርት? ታዲያ አምላካችን እሱ ብቻ አይደል? አምላክ ማን ነው እኮ አላልኩም እኔ። እንዴ አምላክ ማን ነው አላልኩም ወንድሜ። ምን ሆናል? እኔ አሁን በኢየሱስ ክርስቶስ በማመን ሌላ መንገድ ባልሄድ ቅዱሳን ሌላ መንገድ ማለት ነው
ለምሳሌ አሁን በቅዱሳን በኩል እሱም ራሴ የልጅነት ስልጣን አለኝ። አየው አሁን ይሄ ነው ልዩነቱ። አየው ሲሳይ አሁን ሲጀመር ስለ ዘላለም ሕይወት ስናወራ ስለ መስቀሉ ስራ እያወራን ለምንድን ነው ቅዱሳን እንመከታቸው? ማን ክተት አለ እንዴ? አሁን እኮ ችግሩ ጴንጤ ስለሆን ካንተ እኛ ማንነው ነገር ትላላችሁ ብለህ እኮ ነው የምታወራው። ይሄ እኮ በጣም ውሸት ነው። እኛ የዘላለም ሕይወት በቅዱሳኑ በክርስቶስ ተጨማሪ በቅዱሳኑ ያለ ማንም የለም አንልም። ክርስቶስ ቤዛነቱን እሱ ብቻ ነው ቤዛ፣ እሱ ብቻ ነው አዳኝ። እርሱን ሰው ካላመነ የእርሱን ቤዛነት ካልተቀበለ ካልተጠመቀ ስጋው ደሙን ካልበላ ካልጠጣ የዘላለም ሕይወት የለውም። ከዛ በኋላ ያለው የቅዱሳኑ ምልጃ እገዛ ነው። አንዳችን ለአንዳችን አንዱ ስለ አንዱ የሚጸልየው ጸሎት ነው፣ እገዛ ነው ብለን ነው የምናስተምረው። እንድንጸና እንድንበረታ መንፈሳዊ ፍሬ እንድናፈራ ዕለት ዕለት ባለው መንፈሳዊ ውጊያ ላይ አንዱ ስለሌላው ይጸልያል፣ እገዛ ነው። አሁን እኮ ችግሩ እንዳልኩ ነው። እኛ ማንነውን ትላላችሁ ያላችሁ የምታሹት ነገር ነው ችግር ውስጥ የከተተ ያለው አለ። አልችልም እንደ ቅዱሳኑ ወደ እግዚአብሔር ከእግዚአብሔር ጋር ማውራት አልችልም። እኔ እንደ ቅዱሳኑ እያወራክ ነው አሁን። እኔ እንጃ እኔ አንተን የምታውቀው ህይወትን እያወራክ ነው አሁን። የለም መብቱ አለኝ የለኝም። ቅዲዮል እኔም ቅዱስ ነኝ እናንተም ቅዱሳን ሁሉ ተብሎ ሰጥቶናል። አንተ በመንፈሳዊ ተከበረታ ይኸውልህ ስማኝ፣ ቅዱስ ጳውሎስ እኔ ክርስቶስ እንደመሰስኩ እናንተን የምሰሉ ብሏል አይደል? በቃ ስለዚህ ጳውሎስን መስለሃል አንተ። ቀጣይ ስራ ይጠበቅብኝ ይሆናል ግን መሆን ይችላል። በቃ በርታ በርታና ደሙ ከተቀበል በርታ። ይኸውልህ ወንድሜ ጳውሎስን ለመሆን የጳውሎስን ፈለግ መከተል አለብህ። ጳውሎስ ይጾም ነበር፣ ይጸልይ ነበር፣ ይጋደል ነበር፣ መንፈሳዊ ፍሬ ያፈራ ነበረ፣ ትሁት ነበር። ራሱን እኔ እንደ ኃጢአተኞች አንዱ ነኝ ይላል፣ ወራዳ ነኝ ይላል፣ ራሱን ዝቅ ያደርጋል። በጣም ትሁት ነው። መዳኔን እንዳላጣው እተጋለው፣ ሌሎቹን ወደ ብርሃን አምጥቼ እኔ ደግሞ የተጣልኩ እንዳልሆን ስጋዬን ጎስመዋለሁ እያለ ስጋውን የሚጎስም ነው። በጾም በጸሎት የሚተጋ ነው። በመንፈሳዊ ፍሬ የተገለጠ ነው። በፍቅር በትትና የተገለጠ ነው። ኦኬ ሶ የሱን ሕይወት ተከተል። የሱን ሕይወት ከተከተልክ ለአንተ የቅዱሳኑ ሕይወት በሕይወትህ ይታያል ማለት ነው። አየህ፣ ያ ደግሞ የቅዱሳኑ ሕይወት ደግሞ መጾም፣ መጸለይ፣ ስጋን መጎሰም፣ መንፈሳዊ ፍሬ ማፍራት፣ መጋደል። ይሄን የምታገኘው ደግሞ በኦርቶዶክሳዊ ቤት ውስጥ ነው እንጂ በፕሮቴስታንት አታገኙም። ይሄን ግልጹ እነግርሃለሁ። እሺ ስጋና ደሙን የተቀበለ በኢየሱስ ክርስቶስ አዳኝነት አምላክነቱን የተረዳ ሰው በሰዎች ፊት መመስከር አለበት። ክርስቲያናዊ ግዴታ ነው። ክርስቲያናዊ ነው። አልገባኝም። ለምሳሌ ስለኔ በሰዎች ፊት የሚመሰክርልኝን እኔ ደግሞ በአባቴ በአብ ፊት መሰክርለታለሁ ይላልና ይሄን ነገር ያየሁት እንግዲህ ጴንጤዎች ጋር በየመንገዱ አሁን የሚመሰክሩት እነሱ ናቸው። ኦኬ የሚገርም ነገር በየመንገዱ ስለሰበክ ሰበክ አይባልም። ልንገርህና ለምን መሰለህ? ለምሳሌ ስጋና ደሙ ተቀበለ በሱ አምነ ከሰበክ ተሰብካል። ስማኝ ልንገርህ ለምን እንደማይባል ልንገርህ። ኦኬ ጥበብ ከሌለው ስብከት ዝም ብሎ ጩኸት ከሆነ ጩኸት ነው። ቅዱስ ጳውሎስ እንደተናገረው ጥበብ ያልተሞላበት ስብከት፣ ጥበብ የሌለው ስብከት። ለምሳሌ ለቅሶ ቤት ሄደህ ዝም ብለህ ኢየሱስ ጌታ ነው ያልክ ብጮህ የሚያዳምጥ የለም። ኦኬ አሁን የፕሮቴስታንቱ ችግር ይሄ ነው። እኔ ፕሮቴስታንቱ በየመንገዱ የሚያደርገው ለእኔ ብጠይቀኝ ግብዝነት ነው። ኦኬ ሾው ኦፍ ነው ብዬ ነው የምነግርህ። ለምን ብትለኝ ሰው ባስ እየጠበቀ እንዲሁም ጭራሽ በጣም እየጮሁ በጣም የማይሆን ነገር በቃ እያደረጉ ስለሆነ እንደው የሚያዳምጣቸው የለም። ግን ምን ብታረግ በፍቅር ብትሰብክ፣ ለምሳሌ ወንድሜ ዛሬ ወንጌል ብነግርህ ፍቃደኛ ነህ ብለህ ብትጀምር አይ አይደለሁም ካለ ይሁን እሺ በቃ እግዚአብሔር ቢረዳ በሌላ ቀን እንገናኛለን ብትለው አየው ጥበብ ይባላል። የዛን ሰው ልቡን ሳታዘጋጅ ጆሮን ሳታዘጋጅ እንዴ ሐዋርያቱ እኮ ባይዘወይ እኮ ዝም ብለውም አይደለም እኮ የሚሰብኩት ጥበበኞች ነበሩ። ምን ቦታ ላይ ምን መናገር እንዳለባቸው፣ የት ቦታ ላይ ምን መናገር እንዳለባቸው ያውቃሉ። ቅድም እንዳው ለቅሶ ቤት ሄደህ ኢየሱስ ክርስቶስ ጌታ ነው ብትል
ከሐዘናቸው አልተጽናናቸውም። ይልቁንም ገብተህ ሐዘን ምንድን ነው በክርስትና አየህ፣ ሐዘንን የሚያበረታ መንፈስ ቅዱስ በመጽሐፍ ቅዱስ ሐዘን ያጋጠማችሁ ሰዎች እንዴት ተጽናኑ? ጌታስ ምንድን ነው? ትንሣኤ ሙታን ህይወት ምንድን ነው? አየህ፣ ብልህ ካልሆንክ ጠቢብ ካልሆንክ ቦታውን አይተህ ሁኔታውን አይተህ ካልሆነ በስተቀር በተለይ ኑሮ ላጎሳቆለው ሰው የኑሮ ውጣ ውረዱ በዝቶበት ትራንስፖርት አጥቶ ፀሐይ ደብድቦት አይምሮ ለዛ ለሰው ሄደ ዝም ብለህ ብጮህበት ዋጋ የለውም። ሲስዬ ይህ ግብዝነት እውነቱን ለመናገር በጣም መንፈሳዊ ሰዎች ብልሃተኞች ናቸው። ሐዋርያት በጥበብ በፍቅር ኦኬ ዝም ብሎ ሰውን እየሄዱ የሚያደነቆሩ አልነበሩም። ሐዋርያት የሚገርም ሰዎች እንዲያዳምጧቸው ራሱ ጠይባን ነበሩ። ስብከታቸው በግብዝነት አልነበረም። ኦኬ ስብከታቸው ሁሉ በጠይብ የተሞላ ነው። ስለዚህ አንድ ሰው ዝም ብሎ መንገድ ላይ ወጥቶ ስለጮኸ በቃ ጌታን ሰበከ ይሄ እቺ ስታይል ናት፣ ሙድ ናት ወንድም አለም። ይልቁንስ እሺ በጣም ጥሩ ጥበብ ያስፈልጋል ወንጌልን ለመናገር። አንደኛ ወንጌል ለመናገርም ወንጌል መማር ያስፈልጋል። ደቀ መዝሙር አለ፣ ጎበዝ ብዙ ነገር አለ ወንጌልን ለመስበክና አሁን ግን ማርቆስ ያዘዘው ነገር አለ። ቤተክርስቲያኒቷ እንግዲህ እንደምንሰማው ከሆነ ምንድነው ያዘዘው ማርቆስ? ሐዋርያቶች ቅብብሎሽ ማርቆስ ምንድነው ያዘዘው? ቆይ ልመጣልህ ነው። የሐዋርያት መጀመሪያ ያዘዘው ንገረኝ። ምንድነው ያዘዘው ማርቆስ? ማርቆስ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሏል አዞ። በጣም ጥሩ። አሁን እኛ ምን እያደረግን ነው? ቤተክርስቲያኑ እንዴት ነው? ሲሳይ አንዴ ቆይ። አሁን እኔ ምን እያደረኩኝ ነው? ወደ ዓለም አሁን ሌሊት ነው፣ እንቅልፌን አጥቼ ካንተ ጋር እያወራሁ ነው። አንተ አሁን በሚዲያ እያስተማርክ ነው። ነገር ግን ሚዲያው ባይመጣስ? ሚዲያው ባይኖር ኖሮ ዓለም ሁሉ አይገርም እንደ ወንጌል ተናገር። ሚዲያ ባይኖር ኖሮ እኔ ጅማ ሄጄ አስተምሬ አውቃለሁ፣ አዋሳ ሄጄ አስተምሬ አውቃለሁ። አቅሜ በቻለው ሁሉ ሄጄ ተምሬ ማስተምሬ አውቃለሁ። አንተ አልነበርክም። አንተ ጋር እየመጣን አቴንዳንስ እያዘን አይደለም የምናገለግለው። አገልግሎት ሲጀመር መጀመሪያ ታይታ ወይም ሾው ኦፍ ድራማ አይደለም፣ ተውኔት አይደለም። አገልግሎት ከእግዚአብሔር ጋር ተነጋግረህ ኦኬ በትዕቢት ሳይሆን ድብቅ ብለህ በትህትና የምታደርገው ህይወት ነው። ለአንተ ወይ ለሰው በቃ ለወጣ ነው በቃ እንዲህ ነው በዚህ ገብቶ እያለ የምናደርገው አይደለም። በቤተክርስቲያናችን የአደባባይ በዓላት አሉን። ሲሳይ በደንብ ስማ። ለምሳሌ ቤተክርስቲያን በአደባባይ ትሰብካለች፣ ታስተምራለች፣ በሰርጉ ጉባኤ ታስተምራለች። የአደባባይ በዓላት አሉ። ስብከቶቿን ትምህርቶቿን የምታደርግበት መስቀል፣ ጥምቀት በጣም የአደባባይ በዓላት ብዙ አሏት። ይኸው 2000 ዓመት ሞላት። ኦኬ በእነዚህ በአደባባይ በዓላት ሁሉ ዓለም ላይ ያለችው ቤተክርስቲያን ሁሉ በገጠሪቷም ያለችው ሁሉ ስለ ነገረ ክርስቶስ፣ ስለ ልደቱ፣ ስለ ጥምቀቱ ኦኬ ስለ ነገረ ስቅለቱ እያነሳች እየዘመረች እያስተማረች 2000 ዓመት ሞላት። ፕሮቴስታንት ስብከት ሳይጀምር ማለት ነው። በየአደባባዩ ፕሮቴስታንት ስብከት ሳይጀምር ኦርቶዶክስ በየአደባባዩ ትሰብክ ነበር። አሁን እሱ አይደለም የሚጠቅመን ሲሳይ። አሁን የሚጠቅመን መሰለው ወንድሜ፣ የሚጠቅመን አንተ ተማር። አንተ ቁጭ ብለህ ወይ ፕሮቴስታንትን በስርዓቱ ቁጭ ብለህ ተማር፣ ወይ ኦርቶዶክስን በስርዓቱ ቁጭ ብለህ ተማር። ምክንያቱም ኦርቶዶክስ ሳታውቃት ነው ጴንጤ ሆንክ። የምሰጥን ጥቅሶች ሁሉ አታውቃቸውም፣ ምክንያቱም አላስተማሩም፣ አልነገሩህም። ቁጭ ብለህ ተማር። በሌላ ቀን መተን እንገናኝ፣ ጥያቄዎችን ይዘና እኔም ፕሮቴስታንት ነኝ ስላልከኝ እጠይቃለሁ። አንተ ተስማማን ወንድም አለም? ጥሩ ግን ያው አሪፍ ነው፣ ይሻላል። እናንተ አሪፍ ነው የእናንተ። አሁን ያሬድ ልደት ጥሩ ነው፣ ግን ያሬድ አንድ እውነታ ቅኔና እንትን ነው የምንማረው የሚሉ አባቶችን ያው በየሚዲያ እያየ ነው። አንተ ሲሳይ አንተ አሁን ይኸውልህ ይቅርታና ወንድሜ አንተ ተስተካከል መጀመሪያ። ሲሳይ ይኸውልህ አሁንም አስቆማል። ሲሳይ ይኸውልህ እኔ ስለ ትምህርት ሳወራ አንተ ሐሜት ነው ያዝከው። ቶ ሐሜቱን እስቲ ራስህን አድን መጀመሪያ። ራስህን አንዴ ስማኝ። ስንፍናክ ነው። አንተ አለመማር ስንፍናክ ነው። ስልክክ ላይ ስማርትፎን አለ። ዩቲዩብ ላይ ገብተህ ለምሳሌ ላሳይህ። ቆይ አንዴ አንተን ስንፍና ላሳይህ። ችግሩ ስንፍናን ቤተክርስቲያን ላይ ያላከክ ነው። አንተ ለምሳሌ አንድ ትምህርት ላሳይህ።
ቁርባን ብዬ በጽፍ የሚወጣውን የትምህርት ማት ላሳይክ ዩቲዩብ ላይ ኦኬ እሺ ይታያል ሚስጥረ ቁርባን ይታያል ሚስጥረ ቁርባን የሁሉ ትምህርት ዲያቆን ሄኖክ ኃይሌ ይኸው ይታያል የአባ ገብረ ኪዳን ትምህርት ሚስጥረ ቁርባን ቅዱስ ቁርባን ይታያል ቅዱስ ቁርባን ይሄ እንደውም ከዓመት በፊት ፖስት የተደረገ ነው አየህ እጅ ላይ ያለውን ስልክ ተጠቅመህ ቁጭ ብለህ መማር ያንተ ፋንታ ነው ዛሬ የቤተክርስቲያን ትምህርት በዩቲዩብም በዌብሳይቶችም ተቀምጦልሃል ስንፍናን አቁመህ ይሄ ምክንያቶችን አቁመህ ወንድሜ ቁጭ ብለህ ብትማር በጣም ብዙ ታተርፋለህ ኦኬ ይሄው ሚስጥረ ቁርባን ይሄው ሁሉ ሚስጥረ ቁርባን ነው እንግዲህ ይሄ ሁሉ ሚስጥረ ቁርባን ትምህርት ቅዱስ ቁርባን ትምህርት አየው ስለዚህ ልማር ካልክ ስንፍናን እኔም አንተም ማስወግደን እንማር ካልን ብዙ ነገር መማር እንችላለን ትምህርቱ ላይ ተኩር እግዚአብሔር ይርዳ እየመጣ ጠይቀን ከኦርቶዶክሳውያን ወንድሞች ጋር ኦርቶዶክስ ላይ ያለ ጥያቄን አቅርብ ፈትን መርምር ከዛ በኋላ እንግዲህ አንተ ምርጫ ነው የሚሆነው ወደ ፈለከው ጅን ስለዲ ለመጽሐፍ ቅዱስ ወደ ፈለከው ጅን ትሰዳለህ ወንጌል ወዴት ይኬዳል ከፈጣሪ ኮዲ አሁን እኮ የማጥራት የማጣራት የማወቅ ያለ ክርስቶስ ግን ድነት እንዳሌለ ያው የታወቀ ነውና እሱ ብቻ መከተሉ ግን እኔ መረጥኩ ለምን መንገዶች ሲበዙ መሳሳት ይመጣልና ሲሳይ ያለ ጌታ ግን ጽድቅን እንደማላገኝ ሲሳይ ነው የተረዳሁት በቃ ይኸውልህ አሁንም ቢሆን አንተ በቃ ምን ታረግ መሰለ ለምሳሌ ይሄን የተረዳው አይደለ ጎሄድ በቃ በመረዳት ቀጥል አሁን እኮ ግራ ገባኝ በፕሮቴስታንትም አልተማርክም ምንም አሁን ለምሳሌ ሚስጥረ ስላሴ ነገረ ቁርባንን ሰማይ እንኳን ነገረ ቁርባንን ነገረ ጥምቀትን እሺ ልጠይቀ በፕሮቴስታንት ስለ ስላሴ ተምራል ያቆራረጡ ስለተማርኩ ነው እንጂ እነሱ ያስተምራል እኔ ስለነሱ አንተ ተምራለህ ነው ያልኩት እነሱ አያስተምሩም ማለት አንተ ተምራል እኔ በሆነ አጋጣሚ አልተመቸኝም ትምህርቱን አልተማርኩም ችግር የለውም ምክንያቱም ሲሳይ እማራለሁ ብለህ እንድትነሳሳ ነው አልተማርክም እሺ በፕሮቴስታንት መስለ ስጋዊ ተምራል ፕሮቴስታንት ሆነ ሚስጥረ ስጋዊ ስለ ስጋዊ ትምህርት ተምራል ክርስቶስ ስጋ ለብሶ ወደ ምድር መምጣቱን ነው አይደል ተምራለሁ ነው ያልኩት እኔ በፕሮቴስታንት ቤት እማራለሁ እኔ እኮ ስላልተማርኩ አልተማርክም በጣም ጥሩ ስለ ጥምቀት በፕሮቴስታንት ቤት ተምራል ይድናል እኔ ስለ ጥምቀት ነው ያልኩ በፕሮቴስታንት ቤት ተምራለሁ ወይ ፕሮቴስታንት ኮንኳላ አው ሞቱን በሚመስል ሞት ትንሳኤውን ከሱ ጋር እንተባበራለን አው እሺ ጥምቀት ያድናል አምነ ስትጠመቅ ነው ስለዚህ ጥምቀት ያድናል ወንድሙ ነው ያው አይለያዩ መጀመሪያ እምነት ይቀርባል ጥምቀት ያድናል ወይስ አሁን አንተ የምትጠመቀው ለመዳን ነው የሚያደርገው ነው ጥምቀት ለመዳን ነው የምትጠመቀው ሞቱን በሚመስል መልክ ትንሳኤውን ከሱ ጋር ለማግኘት ሲሳይ እኮ ለመዳን ነው የምትጠመቀው አው አሁን የጴንጤ ትምህርት አይደለም አይ አልተማርክም የጴንጤ ትምህርት አይደለም ያስከው ጴንጤዎች ለመዳን እንጠመቃለን ብለው አያምኑ ከመካነ ኢየሱስ ውጪ ድነትማ በእምነት ነው በቃ ሲስቸው ምን ታረግ መሰለው እንደማለም ተማር ቁጭ ብለህ ጴንጤ ነኝ ብለሃል የጴንጤን ትምህርት ተማር አሁን ችግሩ ጴንጤ ከሆናችሁ በኋላ አሁንም አትማሩም የጴንጤን ትምህርት ቁጭ ብለህ አይ ቲንክ ምንድነው የደህንነት ትምህርት የሚባል ትምህርት አላቸው ቁጭ ብለህ ተማር እነሱ ጋር ሄደህ እኔ ለምሳሌ ፕሮቴስታንት በሆን ኦርቶዶክስ ጋር አይደለም እጄ ኦርቶዶክስ እንዲናት ያው ካሜት ማማው ቁጭ ብዬ እማራለሁ ሂድና አንተ ጴንጤ ነኝ ብለሃል ጎበዝ በርታ እንኳን አደረሰ ብያለሁ ሄደህ ተማር እስቲ ፕሊዝ በተለይ ስለ ስላሴ ስለ ስጋዌ ስለ ጥምቀት ስለ ቁርባን ስለ ትንሳኤ ሙታን ተማርና ከዛ በኋላ ናና ደግሞ እኛ ኦርቶዶክሳንን ሞግተን አይ እኔ ስለ ኦርቶዶክስ መማር ፈልጋለሁ ስለ ኦርቶዶክስ አልማር ነው የወጣሁት ስለ ኦርቶዶክስ ምንም ማውቀው ነገር የለም ካልክ ደግሞ ጥያቄዎችን ይዘና ስለ ኦርቶዶክስ ትምህርት እናስረዳሃለን እሺ ስለ ወንጌል
ምን አልከኝ? ወንጌል የኦርቶዶክስ ትምህርት ወንጌል አይደለም? ቆይ ኦርቶዶክስ አይባልማ ወንጌል። የኦርቶዶክስ ነው። ምን ለመሰለህ በቤተክርስቲያን የሚሰጠው ወንጌል ማለት ነው። በኦርቶዶክስ ትምህርት ኦርቶዶክስ ማለት ቀጥተኛ ትክክለኛ ማለት ነው። ስለዚህ ትክክለኛውን ትምህርት እናስተምራለን። ፕሮቴስታንት ማለት ደግሞ ተቋሚ ማለት ነው። ያው ያለ ክርስቶስ ግን ምንም እንደማላመጣ ስለተረዳሁኝ ነው። ለዛ ነው። እሺ ሌላ ነገር አይደለም። እንደሚመቻ አንተ ችግር የለውም። ለማንኛውም ኦርቶዶክስ ላይ ጥያቄ ሲኖር ና ቁጭ ብለህ ግን ፕሮቴስታንቶች ጋር ፓስተር አለ አሉ እንዴ? በጣም ብዙ። በቃ ስለዚህ ፓስተር ጋር ሄደህ ቁጭ ብለህ ተማር። እኔ እኮ አሁን ስንት ጊዜ ሆነ ጴንጤ ከሆንክ? 6 ወር። ታዲያ 6 ወር ሙሉ እንዴት አልተማርክም ይሄን ሁሉ? አሁን በቃ ስለዚህ ቁጭ ብለህ ፕሮቴስታንት ጋር ተማርና ከዛ እኛ ጋር መተህ ቻሌንጅ ታደርገናለህ ማለት ነው። መጀመሪያ ትምህርት ይቀድማል ስላለህበት ቤተ እምነት። ትምህርቱን በደንብ ማርና በቃ ስለ ኦርቶዶክስን ጥያቄ ካለ ግን መተህ ጠይቀህ ይመቻል። መብትህ ነው እሱ። ተባረክልኝ ወንድሜ። አሜን አሜን አሜን። ለሁላችንም እሺ እግዚአብሔር አሜን አሜን። እሺ በርታ። ኦኬ እሺ ኦኬ በጣም ጥሩ። ሰናይ ጴንጤ ሆናችሁ ካላችሁ በመጀመሪያ እንኳን ደስ አላችሁ። ሁለተኛ ግን ተማሩ እንጂ መቼ ነው የምትማሩት እንዴ? ጴንጤ ሆነ ካልተማርክ እንዴ ልትሆን ነው? ጴንጤ ሆነ ስለ ኦርቶዶክስ እንዴ የምትማሩ? ይሄ እኮ በጣም ከባድ ነገር ነው። ልክ ሙስሊሞቹ እንደሚያደርጉት እኮ ነው የሚሆነው። ሙስሊሞቹ መጽሐፍ ቅዱስ አጣመው ዋሽተው ሙስሊም ያደርጋሉ። ልጆቹ ግን ስለ እስልምና አያውቁም። አሁን እኮ እየተቸገርን ያለ ነው። ጴንጤዎቹ ጴንጤ የምታደርጓቸው ስለ ጴንጤ ነግራቸው አይደለም። እኔ እኮ በጣም ግራ የሚገባ ነው። ጴንጤ ልጆች ስናገኛቸው ገና ኦርቶዶክስ ላይ ነው የቆሙት። ስንት ዓመት ሆናችሁ? 2-3 ዓመት ሆነኝ። እሺ ስለ ስላሴ ታውቃለህ? አይ ገና ተማሪ ነኝ። ስንት ዓመት ሆነ ጌታን ከተቀበልክ? 2 ዓመት 3 ዓመት። ስለ ጥምቀት ታውቃለህ? አይ ገና እየተማርኩኝ ነው። ምንድነው የምታውቀው? ገድል ተአምር። ምንድነው የምታውቀው? ተአምረ ማርያም ገጽ እንደዚህ ላይ። ይሄ እኮ በጣም አስቂኝ ነገር ነው። ወይ ጉድ። እሺ ዶክተር ሳምሪ በስላሴ ትምህርት እንግዲህ እኛ ምን እናምናለን በስላሴ ዘንድ? ቆይ እስቲ አንተ የውሸት አባት እስቲ ናግባ። እሺ ና እኔ እንድሪያስ ነኝ። ናግባ ወንድሜ። ከምትሰድበኝ ለምን በእውቀት አትሞግተኝም? ና አንተ የውሸት አባት ያውቃለሁ። ኦኬ ግባ። ና አንተ ምስክሩ ና እስቲ ግባ። ፕሊዝ። መስደብማ ቀላል ነው እኮ ፕሊዝ። እኔ መስደብ ምንም እውቀት የማይፈልግ ነገር ቢኖር በዚህ ዓለም ላይ ስድብ ነው። ስድብ ምናምን ሙድ መያዝ ምንም እሱ ምንም እውቀት አይፈልግም። እስቲ ና ግባና መስክርልኝ። ግባና ፕሊዝ መስክር። ና ስቤ ያለው ወንድሜ ና ግባ ፕሊዝ። መከራ ለምን ታያለ? ኮመንት ላይ ያ ሁሉ ኢሞጂ ጽፈ ኤክስ ምናምን ጽፈ ግራ ከምትገባ ግባና እኔ አውቃለሁ እኔ ፕሮቴስታንት ነኝ ካልክ ጎሄድ ና ግባና መጽሐፍ ቅዱስን አስተምረኝ። እሺ ፕሮቴስታንቶች ትገባላችሁ ወይስ ኮመንት ላይ ነው ሐሳብ የምትገልጹትና የምትጨናነቁት? ይሻላል። እሺ በቃ ይሁና እንግዲህ ኮመንት ላይ ሆኑ። እሺ ጆሲ ቃሪያ ልኳል። ቃሪያ ልካል ወንድም አለም እናመሰግናለን ስለ ቃሪያው። እሺ ዴቪድ አንድ ቁጥር ጽፏልሽ። እግዚአብሔር ነው። እሺ ዴቪድ
ሃይ ሰላም ተናስተልኝ እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን ክብር ይመስገን ከቤተ እምነት ነው እንደኔ ፕሮቴስታንት ነኝ እኔ የት ነው ህብረት የምታረጋው ሙሉ ወንጌል ልትለኝ ትችላለህ ችግር የለውም ሙሉ ወንጌል ነህ አዎ እሺ እስቲ የሥላሴን ትምህርት አስተምረኝ እንደ ሙሉ ወንጌል አማኝነት የሥላሴን ትምህርት የእግዚአብሔርን አንድነትና ሶስትነት አስተምረኝ ከሱ በፊት ግን ቅድም አንድ ዴቪድ አንድ እቺን ነገር ንገረኝና ቆይ ቅድም ውሸት ተናግረሃል አንተ አንድ ዴቪድ ጋር ይቀርባል አይ ቅድም የተናገርከው በዛ ነው የገባሁት አንድነት ሶስትነት እኮ ዴቪድ ቆይ እሰጣለሁ ረድል ቆይ ተዘጋጅተን መተመጫወት አንዴ ቆይ ዴቪድ ግን ቅድም የተናገርከው ዴቪድ ተረጋጋታው ግን ታው ይኸውልህ የሞቱ ሰዎች ዴቪድ ከሞቱ በኋላ ብለ ምዕራፍ 28 ነው የተናገርከው ዴቪድ በጣም ስተት ነው ችግር የለውም ልናወራ እኮ ነው በጣም ኃጢያት ነው አረ ዴቪድ ተረጋጋታው ታው ተረጋጋ ልናወራ እኮ ነው እንዴ አው ኩልኩ በቃ ረጋጋ አሁን የገባሁበት ምክንያት ተረጋጋ እሱ ላይ ልናወራ ነው አንድ ንገረኝ እሺ ተረጋጋ 28 ቁጥር መጨረሻው ላይ ያለው ተረጋጋ አስረዳኝ እሺ ተረጋጋ ኦኬ ቅዱሳኑ ከሞቱ በኋላ አያውቁም አያማሉድ የሚለውን ክፍል ስጠኝ መጀመሪያ አንተ የለም ሊኖርም አይችል አንድ ጊዜ ሰው ሞት ተፈርዷል ከዛ በኋላ ፍርድ ነው ስጠኝ ያልኩት ነገር ታመጣችለው ወንድም ስጠኝ ያልኩት ይኸውልህ አረባክ ዴቪድ ስጠኝ እኮ ለሰው ልጅ አንድ ጊዜ ከዛ በኋላ ፍርድ ነው እኮ ጥቅስ ስጠኝ ዴቪድ ቅዱሳን ከሞቱ በኋላ አያውቁም አይሰሙም ምንም አያረጉ የሚል ጥቅስ ስጠኝ አይሰሙም እንዲህ ብሎ ነው የሚሰሙት እኮ ስጠኝ ጥቅስ ስጠኝ መለኮት አገኩ አንተ የምትናገረው አረ ጥቅስ ስጠኝ እባክህ መጽሐፍ ቅዱስ ጥቅስ ስጠኝ እስከዛ ድረስ ሲያስረዳኝ ማቴዎስ ምንም አላስረዳም መጽሐፍ ቅዱስ ጥቅስ ስጠኝ እኔ ቅድም ለወንድማችን የሲሳ የሆነ አረ መጽሐፍ ቅዱስ ጥቅስ ስጠኝ ዴቪድ ይኸውልህ አንተ መጽሐፍ ቅዱስ ብቻ ማይናል ስለዚህ በመጽሐፍ ቅዱስ ብቻ ቅዱሳን ከሞቱ በኋላ አያውቁም አይሰሙም ምድር ላይ የሚደረገውን ነገር አያውቁም ያልከበትን ጥቅስ ማስረጃ ስጠኝ አልኩ አሁን እኮ አንድ ጥቅስ በቂ ነው ስጠኝ ነው አንድ ጊዜ ሞት ነው ከዛ በኋላ ፍርድ ነው ይላል ህብራውያን እኔ እሱማ ሞትማ ሁላችን ላይ ሞታል አንተም ትሞታለህ እሱ አይደለም ጥያቄ እኔ ማን ይሞታል አይደለም ስማኝ ዴቪድ ሩሱን ደግሞ አውራ ስትባል ደግሞ ጩኸት አይደለም ይኸውልህ የጠየቁ ጥያቄ አንዴ ዴቪድ የተናገርከው ነው የመልስ ለጠየቀው ዴቪድ ይኸውልህ እኔ መጠየቅ ሰው እጠይቅሃለሁ የቅድሞ ወንድሜ ስለጠየቀኝ ነው ማለት አንተ ግን ደግሞ ተጠያቂም ነህ አየህ አሁን እንደበፊቱ ዝም ብሎ ጠይቆ ሸጉሮ መውጣት የለም ትጠየቃለህ አንተ እኔ አሳያለሁ ችግር የለብኝም አንተን የምጠይቅ ግን እንደ አንድ ፕሮቴስታንት ቅዱሳን አይሰሙም አያውቁም ያልክበትን ማስረጃ ስጠኝ ይሄኮ ነገርኩ እኮ ህብራውያን ላይ ምን ይላል እሱን ያውጥቼ እሰጥሃለሁ ንገረኝ ጥቅሱን ላንብበው መጽሐፍ ቅዱስ ከፍትላለሁ እሺ ይሄው ልክፈትልህ ኦኬ ግን በጣም ይቅርታ አድርግልኝ እውነት ቅድም ለወንድማችን ያልከው ዴቪድ እሱን ተውና እሱን ተውና አሁን ታወራለህ ዝም ብለህ ከኔ ጋር እናወራለን እሱ ኦኬ ግን ትክክል አይደለም ዴቪድ ይኸውልህ አስተያየቱንና እንትን ይሄ ብሶት ምናምኑን እሱን በውስጥ ጽፍልኛል አሁን ትምህርቱ ላይ እኔና አንተ ስለተገናኘን ትምህርቱ ላይ ብቻ ፎከስ አድርግ ስንት ዕብራውያን ምዕራፍ 9 ቁጥር 27 እሺ እንግዲህ የጠየቁት ጥያቄ ምን ነበረ ቅዱሳን ከሞቱ በኋላ ስለ ምድር ነገር አያውቁም ቀላል ነገር እኮ ነው አንዴ ቆይ ማንንም ይመልሰው እኮ ነው ኧረ አንዴ ችግር የለውም ዕብራውያን 9 ስንት አልከኝ 9:27 እሺ ሰዎች አንድ ጊዜ ሞት ነው ከዛ በኋላ ፍርድ እንደተወሰነላቸው ይላል ያው ምንድን ነበር ጥያቄ እኔ ሰው ሁሉ አንተ ሰውን እኮ ዝጋቢ ያርገህ እኮ ነው የምትናገረው ዴቪድ ፕሊዝ ውሸት አትዋሽ እዚህ ቁጭ የጠየቁት ጥያቄ ዴቪድ አንድ ጊዜ ሞት ነው ሰው ዴቪድ ስማኝ ጥያቄ ምንድን የጠየቁ ንገረኝ ቆይ እስኪ ንገረኝ ወንድሜ ጥያቄ ምን ነበረ ዴቪድ ቅዱሳን ያልካቸው እናንተ ቅዱሳን የምትላቸው ኧረ እባክህ ጥያቄ ምን ነበረ ተው የጠየቅኝን ከሁሉም ሰምተናል እኮ ጥያቄ እንድገም ጥያቄ ምን ነበረ ቅዱሳን ያልከው አይደለም ቅዱሳን ሰዎች ናቸው ለኔ ቅዱሳን ምን ለኔ
ሰዎች ናቸው ለአንተ ቅዱሳን ምንድናቸው አላልኩም እኔ ቅዱሳን ጥያቄ ምን ነበር ሰዎች በክርስቶስ ያመኑ ጥያቄ ምን ነበር ጥያቄ ምን ነበር ችግር የለውም አንተ ጋር እኮ ነው ያለው ሐሳቡ ጥያቄ ምን ነበር ወንድሜ ይሄው እንደገርኩ እኮ ጥያቄውን አልከኝ ጠየቀኝ መለስኩልኝ ጥያቄ ምን ነበር ስለ ቅዱሳን ነው ጠየቀኝ ምን ስለ ቅዱሳን ምን በኋላ ቅዱሳን ከሞቱ በኋላ መነጋገር እንደሚችሉ ከኛ ጋር እኮ ነው የምትናገረው እሺ አንተ የሰጠኝ ጥቅስ ደግሞ ምን ብለ ነው ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ ተመደባቸው ምን አገናኘው ሰው ከሞተ በኋላ መልሶ እንዴት ነው ካንተ ጋር ህብረት ላይ ያደርግ የሚችለው ይሄ ስለሞት ነው የሚያወራው ይሄ ስለሞት ነው የሚያወራው የሞተ ሰው ዴቪድ ቶ በእናቴ ትርፍን ቃሉን ተውቱ የጠየቁ ጥያቄ ላይ ይሄው መጽሐፍ ቅዱስ ከፍቼ እያወራው ነው እንደማለም ይሄ ቶሱ ቆይ ግን አንተ ከሰው ከሞተ በኋላ አሁን እኮ የምትናገረው እኮ አረ ዴቪድ ሰው አይደለም እኮ ነው የምትለው ኦኬ እኔ ደግሞ ውሸታም ሰው አልወድም የሚገርማችሁ በጣም ውሸታም ሆንክ ሌላ ሰው የሚገባ ካለ ላስገባ እኔ ሰው አይደለም ብያለሁ ሰው እግዚአብሔር ነው ብያለሁ ለምን የምትዋሹት እንዴ የምን ብሶት ነው ብሶት ውሸት እንዴት ይሆናል እንዴ አትሊስት ያልኩትን እንኳን እንዴት አደግም እንዴ እሺ እንድሪያስ ወይ ሰላም ነው እንዴት ነህ እግዚአብሔር ይመስገን እንዴት ነህ አለን የት ቤተ እምነት ማን በስምን እንድሪያስ ላይ ከሙሉ ወንጌል ጥሩ እሺ እስቲ የሙሉ ወንጌል የሥላሴ ትምህርት ንገረኝ ስለ ሥላሴ ላስተምር ሳይሆን ልጅ ለስትዋሽ በነበረው ላይ እስቲ የሥላሴን ትምህርት አስተምረኝ እንድሪያስ እስቲ ባጭሩ ንገረኝ የእግዚአብሔርን ሶስትነትና አንድነት አስተምረኝ አቤት አይደለም ውጪ ነኝ ችግር የለም በቃል ንገረኝ አታውቀውም አላውቀውም እኔ ስለዚህ ቤተክርስቲያን መተህ መማር ትችላለህ እሱን ምን መልስ የለህም ስለ ሥላሴ ለመናገር አትችልም አይ በሱ ርዕስ ላይ አይደለም የገባሁት አሁን ስትዋሽ በነበረበት ላይ ችግር የለውም ስለ ሥላሴ ንገረኝ ለሰው ደስ ይላል ስለ ሥላሴ አትነግረኝም ነገርኩ እኮ ስለ ሥላሴ መማር ከፈለክ ስለ ሥላሴ በዚህ በ2 በ3 ደቂቃ ይሄ ነው ብዬ የምነግርህ ነገር አይደለም ችግር የለውም አጭር ነገር ንገረኝ የእግዚአብሔርን ሶስትነት ቁጭ ብለህ በቤተክርስቲያን ነው የእግዚአብሔርን ሶስትነት አስረዳኝ የእግዚአብሔር ሶስትነቱ በምን ናና እኛ ጋር ትማራለህ የእግዚአብሔር ሶስትነቱ በምንድን ነው እሱ አጋጭ ሶስትነቱን ሁላችንም እናምናለን በምንድን ነው ንገረኝ በምንድን ነው አብማ ልጁን ላከው ስለ ሥላሴ ያወራ አብ ልጁን ላከው ትላለህ ስለ ሥላሴ እኮ ነው የምታወራው አብ ልጁን ላከው ስለ ሥላሴ ነው የምታወራው ወንድሜ ስለ ሥላሴ ስታወራ አብ ልጁን ላከው ይባላል እንዴ እኮ አብ ወልድ መንፈስ ቅዱስ ሥላሴ አይደለም እንዴ ስለ ሥላሴ ስለ ግብር ምንድነው ስለ አብ ልጁን ላከው ትለኛለህ አይ መጨነቅ አይ እናንተ ይሁን እስቲ ይሁን አለ ይላል አለ አንድ ነብይ ሄኖክ የሚባል ሰው ይሁን አለ ሆነ ወይ ጉድ ምን ይሻላል እሺ እግዚአብሔር ፍቅር ነው አንድ ቁጥር ጽፋለሁ ይጽፋለሽ ስብሻለሁ አትቀበይም አትቀበልም እሺ ሰላም
ይሰማል ድምጼ? ማን ልበል? እኔ ከሙስሊም የመጣሁ ነኝና ጥያቄ ነው ወይ ነው እኮ መተሽ የት ሄድሽ ማለት የት ገባሽ? ጴንጤ ነሽ ኦርቶዶክስ ነሽ ወይስ? የትም አልገባውም። የትኛው ነው ትክክለኛ ክርስትና የሚለውን እንትን እያልኩ ነው እየገባሁ እየተማርኩኝ። የት ተማርሽ እስካሁን? ኧረ አይደለም እናንተን እያዳመጥኩ ነው ከነፎይ ጋር እና ከአንተ ወንድሞች ጋር እየገባሁ እያዳመጥኩኝ ነው። ኦኬ ማን ጋር ገባሽ እስካሁን? አይ አላስገቡኝም። ገስት ዛሬ አንተ ነህ ያስገባኸኝ ገና ዲያቆን እና የትኛው እየተማርኩ ነው ብለሽኝ አይደል? እየተማርኩ ነው አልሽኝ እኮ ማን ጋር ተማርሽ እኮ ነው ያልኩሽ ነኝ። ከነፈለገ ጋር ከፎይ ላይ እየገባሁኝ እያዳመጥኩኝ በማዳመጥ እኮ ነው። ምን ተማርሽ እስካሁን በማዳመጥ? እስቲ ለምሳሌ ዲያቆን ፈለገ ጋር ምን ተማርሽ በማዳመጥ? እንትን ስለ ስዕል ነበር ድሮ ጥያቄ። ስለ ስዕል አድኖ ተምሬያለሁኝ። ስለ ስዕል አድኖ። እሺ ሌላስ? እና ሌላ የቀረኝ ነገር አላህ ይወልዳል አይወለድም የሚለው ስለሱ ተምሬያለሁኝ። የተረዳሁት ነገር አለ። እሺ ምን ነው ጥያቄሽ? ጥሩ ቁርባን፣ ቅዱስ ቁርባን። እሺ እና ቁርባን የሚጠይቁት አሉ አይደል? እነዚህ ገብተው ፕሮቴስታንቶች እና እንደነሱ ግልጽ አድርገህ እንድታስረዳኝ ነበረ። ቁርባን መታሰቢያ ነው ወይስ እንትን ነው ብዬ ነው ዝም ብሎ አይ ለኛ ጥሩ። እሺ ይኸውልሽ ለኛ ለኦርቶዶክሳውያን ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። በደንብ ስሚኝ። ለኛ ለኦርቶዶክሳውያን ቅዱስ ቁርባን እውነተኛ የጌታ ስጋና ደም፣ ምክንያቱም ጌታ ራሱ ምን ብሎ ስለተናገረ እውነተኛ ነው ስላለ። ዮሐንስ ወንጌል ምዕራፍ 6 ላይ እንዲህ የሚል ቃል አለ። ይኸው ቁጥር 54 ጀምሮ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። ስለዚህ ለእኛ ለኦርቶዶክሳውያን የኢየሱስ ክርስቶስ ክቡር ስጋ ክቡር ደም እውነተኛ ነው፣ የዘላለም ሕይወት ይሰጣል። ስንበላው እርሱ በእኛ እኛ ደግሞ በእርሱ እንኖራለን፣ ህብረት እናደርጋለን። ታዲያ መጽሐፍ ቅዱስ ላይ መታሰቢያ የሚለው ምንድን ነው ካልሽኝ፣ መታሰቢያ ማለት ሞቱን፣ ግርፋቱን፣ ህማሙን እያሰብን የምንበላው የምንጠጣው ስለሆነ ነው። ጌታም ለመታሰቢያ አድርጉት ሲል ህማሙን፣ ግርፋቱን፣ ስለኛ መከራ መቀበሉን፣ ደሙን ማፍሰሱን ይህን እያሰብን ይህን በእንባ እየተናገርን እያሰብን ይህንን እያመንን ስጋውን ደሙን እንድንበላ እንድንጠጣ ሲያሳስበን ምን አለ? ይህን ዕለት ዕለት አድርጉት፣ ይህን ለመታሰቢያ አድርጉት። አረ ለምሳሌ አሁን አንቺ ስለሆነ ሰው መታሰቢያ ታደርገሽ የሆነ ቀን እየጠበቅሽ አይደል? አይደል? አሁን ያ ምንድነው ጥቅሙ? አንቺ እስካለሽ ድረስ ያን ነገር ዕለት ዕለት ታደርጊያለሽ ማለት ነው አይደል? አሁን እናቴ ሞት አሁን ለምሳሌ በየዓመቱ መታሰቢያ ያደርጋለሁ። በቃ ወይ ነዳያን ትመግቢያለሽ ወይ ጸሎት ታደርጊያለሽ የሆነ ነገር ታደርጊያለሽ አይደል? በቃ አሁን ይሄ ምን እያደረግሽው ማለት ነው? አሁን መታሰቢያ ስለ እናትሽ አልሞቱ ማለት ነው አይደለም? እናትሽ እኮ አርፈዋል አይደል? መታሰቢያው ምኑን ነው የሚያስይዘው? ስለ የእሳቸውን ነገር የምትናገሪበት የእሳቸውን እንዴት እንዳሳደጉሽ ፍቅራቸውን፣ እንክብካቤያቸው ሁሉ እያሰብሽ አይደል? እንደውም ታለቅሻለሽ እኮ አንዳንዴ አይደል? በጣም ጥሩ ሰው ኢየሱስ ክርስቶስ መታሰቢያ አድርጉ ሲል ስጋ እውነተኛ አይደለም እያለ አይደለም። ስጋውማ እውነተኛ ነው፣ ደሙም እውነተኛ ነው። ለዚህ ነው የዘላለም ሕይወት የሚሰጠው። መታሰቢያ ግን አድርጉት ያለው ለምንድን ነው? ሁላችን የምናደርገው ሁላችን የምንበላው የምንጠጣው በቤተ ክርስቲያን የሚፈተት የሚዘጋጅ ስለሆነ ዕለት ዕለት ሞቱን ትንሣኤውን እየተናገርን እየዘመርን እየጸለየን ዕለተ ቀራንዮን እያሰብን የምንበላው የምንጠጣው ስለሆነ ነው ይህን ለመታሰቢያ አድርጉት ያለው እንጂ ስጋው እውነተኛ ደሙ እውነተኛ አይደለም ማለት አይደለም። ስጋዬ መታሰቢያ ነው አላለም ጌታ በአንድም ክፍል ላይ። ለምሳሌ ላሳይሽ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህን ለመታሰቢያ አድርጉ አለ እንጂ ስጋዬ መታሰቢያ ነው አላለም። እሺ ምን ይላል? ሲበሉም ኢየሱስ እንጀራን አንስቶ
ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲሁም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። አሹ ገብቶኛል። እሺ ስለዚህ ጌታ መታሰቢያ አድርጎ ያለው ሞቱን፣ ግርፋቱን፣ መከራውን እየተናገርን በጸሎት ሆነን የምናዘጋጀው ስለሆነ ግን የምንበላው የምንጠጣው ግን ስጋው ነው ደሙ ነው። ጌታ ስጋዬ ብሎታል፣ ህብስቱን ጽዋውን ደግሞ ደሜ ብሎታል። እውነተኛው ነው ብለን እኛ ኦርቶዶክሳውያን በላን እንጠጣለን። በዚህ ነው ከፕሮቴስታንት የምንለየው። አሁን እኮ አንድ እንትን ጆባ ነው ምናምን የምትባል ያኛው ብላ የሆነ ነገር ብላኝ ይሄን መጽሐፍ አንብቢ ብላ ሰጠችኝና ኢየሱስ ክርስቶስን ይሄ በየመንገዱ ነው የሚሰጥ በግድ ሰጠችኝ። አሁን እንዴት ላድርገው? አነበብኩትኝ ያህዌ ነው አምላክና ኢየሱስ ክርስቶስ ሚካኤል ነው አለችኝና እዛ ላይ አወዛግባኝ ሚካኤል ነው የሞተ። እሱ የጆቫዎች ሐሳብ ነው። ልክ ሙስሊሞቹ ኢሳን ፈጥረው ኢሳን ኢየሱስ ነው ብለው እንደሚዋሹት ኢሳ የሚባል ገጸ ባህሪ ክሬት አድርገው አንቺ ሙስሊም ያለሽ ታውቂዋለሽ። ኢሳ የሚባል ገጸ ባህሪ እስልምናው ፈጥሮ ውሸት ኢሳ ኢየሱስ ነው ብሎ እንደዋሸው ማለት ነው። ልክ ጆቫዎችም እንደዛ ናቸው። ክርስቶስን ሚካኤል ነው እያሉ ያዋሻሉ። ይሄ ውሸት ነው፣ ምንፍቅና ነው፣ ክህደት ነው። አንቺ ትክክለኛውን የሆነ የክርስትና ትምህርት በደንብ አድርገሽ መያዝ ነው። አሁን ኢዮብ ሲያስተምሩ አሁን ከሲወርድ ሲዋረድ ብሎና ልደተ ቃል ሲያስተምሩ ያን ስለሰማሁ በዛ ስለሰማሁን አጥርቼ ለመግባትና አሁን ጥምቀት ምን ለመጠመቅ ምን ነው ማደርግ የሚለውን ብትነግረኝ ደስ ይለኛል። ምን ነው መልካም መጀመሪያ ዶግማ ትምህርትን መማር ነው። ኦኬ እኛ ጋር እንደምታውቂው በኦርቶዶክስ በእኛ በኦርቶዶክስ ቤተክርስቲያን ዝም ብሎ በቃ አንድ ቁጥር ጻፊ ነይ ሻሃዳ ያዢ ነይ ጣት አውጪ ነይ ዓይንሽን ጨፍኝ የሚባል ነገር የለም። እኛ ጋርም ደግሞ መጀመሪያ ትምህርት ይቀድማል። ትምህርት ይቀድማል። ስለዚህ መጀመሪያው ትምህርት ዶግማ ትምህርት ነው። ወይም ዶግማ ማለት ሃይማኖት የሆኑ ትምህርቶች የሥላሴ፣ የሥጋዌ፣ የጥምቀት፣ የቁርባንና የትንሣኤ ሙታን እነዚህን አምስቱን ትምህርቶች መማር አለብሽ መጀመሪያ በደንብ ኦኬ። ከዛ ልክ እነዚህን ተምረሽ አምኛለሁ አሁን ገብቶኛል ስትይ ቀጥሎ እንግዲህ ምን ይመጣል ማለት ነው? የንስሐ አባት ትይዣለሽ። የንስሐ አባት ማለት መንፈሳዊ አባትሽ ማለት ነው። የሚመክሩሽ የሚያስተምሩሽ ጓደኞች አውቀዋለሁ። ጓደኞች ስለሚይዙ ስላላቸው አውቀዋለሁ። እሺ በጣም ጥሩ የመንፈሳዊ አባት ትይዣለሽ። ከዛ ከመንፈሳዊ አባት ጋር ንስሐ ትገቢያለሽ። ንስሐ ገብተሽ ከዛ ወደ ጥምቀቱ ወደ ቅዱስ ቁርባኑ ምክንያቱም ጥምቀቱም ከቅዱስ ቁርባኑ ጋር አብሮ ነው የሚፈጸምልሽ ቅዳሴ ላይ ሄደሽ ማለት ነውና እንደዛ አድርገሽ ወደ ቤተክርስቲያን ትጨመሪያለሽ ማለት ነው። እሺ እና እግዚአብሔር የብሔር ብቻ አምላክ አይደለም። እግዚአብሔር የሚለው ብሔር አለች። እግዚአብሔር የሚለው የብሔር ነውና ግዕዝ አምላክ ነው አያውቁም። ውሸት ነው እሱ ውሸት እኮ ነው። ይኸውልሽ አንቺ ትክክለኛውን ትምህርት ከክርስቲያኖች ስሚ። በመጀመሪያ አጥርቼ ለመምጣት ነው የምጠይቀው። አሁን እዚህ ነው ማዳመጥ ብዙ ጊዜ ይኸውልሽ ትክክለኛ ትምህርቶችን አሁን ከእስልምና ብትሰሚ ውሸት ነው የሚነግሩሽ። ስለዚህ ትክክለኛ ክርስቲያኖች ትምህርት ከኛ ስሚ። ተረድቻለሁ። እግዚአብሔር ፍቅር ነው ብዬ እንትን የጻፍኩኝ እግዚአብሔር አምላክ እንደሆነ አውቃለሁ። ግን በእግዚአብሔር ስም ብዙ ስላሉ የትኛው የሚለውን ብቻ ነው አሁን ማጥራት ያለብኝ። በሐዋርያ ቅብብሎሽ እየመዘንሽ መከተል ነው። እኛ በሐዋርያ ቅብብሎሽ ያለችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብለንና እግዚ ያለ እግዚ ማለት እግዚ ጌታ ገዥ ፈጣሪ አምላክ እንደማለት ነው። አብ ሄር ይላል ማለሹ አብ ሄር አብ ደግሞ ማለት አቡነ ማለት አባት ማለት ነው በግዕዝ። ስለዚህ አብ የሚለውም የግዕዝ ነው። አብ ወልድ አይደለም ነው። ወልድ ማለት ልጅ ማለት ነው።
ኦኬ አብ ደግሞ ማለት አባት ነው ሄር የሚለው አይሹ የፍጥረት ሁሉ የዓለም ሁሉ ኦኬ የፍጥረት ሁሉ የዓለም ሁሉ ገዥ የፍጥረት ሁሉ የዓለም ሁሉ አባት የፍጥረት ሁሉ የዓለም ሁሉ ጌታ እንደማለት ነው ትርጉሙ እግዚአብሔር ማለት እሺ እሺ ኦኬ እሺ ሌላ ቀን ጥያቄ ሲኖረኝ ደግሞ እንድታስገባኝ አደራህን ጽፌ አስቀምጠውና ችግር የለውም እሺ ምንም ችግር የለውም ፎሎ ላርግሽ ፎሎ አርግሻለሁ እሺ እና በደንብ እናወራለን ችግር የለውም እሺ አመሰግናለሁ እግዚአብሔር ይስጥልኝ በርቺ በርቺ እሺ እሺ አሜን አሜን እሺ በኢ ነው ዛሬ በቃናል ረጅም ሰዓት ወሰርኩ እኔ ጋርም ሌሊት እየሆነ ነው ለማንኛውም የኦርቶዶክሳውያንን ትምህርት ከፕሮቴስታንቶች ከሙስሊሞች አይደለም የምትማሩት እሺ የኦርቶዶክስን ትምህርት ከኦርቶዶክስ ተማሩ የእስልምናን ትምህርት ከሙስሊም ተማሩ የፕሮቴስታንትን ከፕሮቴስታንት ተማሩ እንደዛ ያረጋችሁ ትክክለኛውን ነገር ለማግኘት ብትሞክሩ መልካም ነው እሺ ፎሎ አርግሻለሁ እህቴ እና በውስጥ አውሪኝ ስልክሽን አስቀምጪልኝ እናወራለን እናንቺ በተረፈ ሁላችሁንም እግዚአብሔር ይስጥልኝ ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን የተከፈተ ቤት አለ እግዚአብሔር የተከፈተ ቤት አለ እሺ በማጠቃለያ መልእክቶች ተወተው ነገር ዮሐድዬን በተመለከተ 100,000 ፎሎወር አስገብታችኋል በጣም እናመሰግናለን በጣም እግዚአብሔር ይስጥልን ትልቅ ነገር ያደረጋችሁት ፕሮቴስታንቶችና ፕሮቴስታንት ጥቂት ግለሰቦች ያ ማጆሪቲውም ወደዛ ነው ጥቂት ግለሰቦች ይሄን ነገር ተቃውመው እንደነ ወንድማችን ኤፍሬም ባለጊዜ እንደነ ሄሉ አጋቦስም ተቃውሞ አይቻለው ባይዘወይ እና ሌሎችም የተቃወሙ ፕሮቴስታንቶች አሉ ዮሐድዬ ላይ የተደረገውን ይሄ ተንኮልና ሴራና ደባ ኦኬ ዮሐድዬ ጋር አቤል አቡና ትክክል ዮሐድዬ ጋር ፎቶ ቪዲዮ የነበረ ነው እኛ እሱ አይደለም ግን የፕሮቴስታንቶቹን ተንኮል በተለይ ኤቲስት ነን ግን ብለው ለእስልምና ከሚጫወቱ ሰዎች ጋር ሲፈልጉ ግብረ ሰዶማያን ሲፈልጉ የጥልቁ መንፈስ አገልጋይ ነን ይላሉ ሲፈልጉ ደግሞ ሙስሊም ጋር ይጫወታሉ ብቻ ጠላታቸው ኦርቶዶክስ ናት ከነዚህ ሰዎች ጋር አብረት አድርገው ዮሐድዬንን በቃ እንደዚህ እናረጋለን ምናምን የሚል በጣም የሆነ የክፋትና የተንኮል የሴራ ነገር ሲደረግ አይምሮ ያላቸው ፕሮቴስታንቶች ይሄኛን አወክልም ብለው ራሳቸውን ያወጣሉ ይሄ በጣም ትልቅ ነገር ነው እግዚአብሔር ይስጣችሁ መመሳሰል የሚባል ነገር አያችሁ ክፋቱ ይሄ ነው ኦርቶዶክስ እስከተጠላሽ ድረስ ኦርቶዶክስን ይሳደብ እንጂ ከማንንም ጋር ህብረት ያደርጋሉ አንዳንድ ሰዎች የሆኑ ግሩፖች ከማንንም ጋር ህብረት ያደርጋሉ እንዲሁም ያንቆለባብሳሉ እነዛን ሰዎች በጌታ ናት ይላሉ አስቂኞች እና ዘንድሮ መቼም አስቂን ነው አዲሱ ትዳርና አዲሱ ፍቅረኛነት እና የዮሐድዬ ግን 100 ስላስገባችሁ በጣም እናመሰግናለን በጣም እግዚአብሔር ይስጥልን ትልቅ ነገር ነው ያረጋችሁት በተረፈ የምትሳደቡ ሰዎች አቅማችሁ ስድብ ስለሆነ ችሎታችሁ ሙቀታችሁ ስድብ ስለሆነ በደንብ ስድብ አድርጉን ለኛ በረከት ነው ለኛ ቫዝሊን ነው ለኛ ኮኮስ ነው ለኛ ቫይታሚን ነው ለኛ ሰፕሊመንት ነው በጣም እናመሰግናለን እናንተ ስትኖሩ ነው እኛም በረከት የምናገኘው ባይዘወይ እናንተ ሰደባችሁ ማለት ስራ ተሰርቷል ማለት ነው ኦኬ እናንተ ሰደባችሁ ማለት ስራ ተሰርቷል ማለት ነው እናንተ የኔን ፎቶ ለጥፋችሁ ረገጣችሁ ማለት ስራ ሰርቻለሁ ማለት ነው ይሄ ሰው ብላችሁ እኔን ቦታ ሰጣችሁ እኔ እንኳን ስማችሁን አልጠራም እኮ የሚገርም ምክንያቱም እውቅና መስጠት ስለማልፈልግ ስማችሁን እናንተ ግን ፎቶ ለጥፋችሁ ፎቶአችን ለጥፋችሁ በጣም ነው እኔም በቃ የምወዳችሁ በጣም እንደናንተ የሚያፈቅረን የለም እና ልክ ስራ ስንሰራ ነው በቃ የምትረበሹት በቃ መከራታ ያላችሁ ይሄ በቃ እንደው የድሮ አይነት የጅል አካሄድ የሞኛ አካሄድ በቃ ይሄ ብሰድቦኩ ይሸማቀቃል
በቃ እንዲህ ባረገው ይሸማቀቃል። ውሸት ብናገርበት ምንድነው? ይሄ እኮ ስንፍና ነው። ይሄ በጣም በጣም ስንፍና ነው። ይሄ ያስቃል። እና ዮሐድዬ ላይ ታላቁ ላይ ሴራ ስታሴሩ የነበሩት ሰዎች ሰው ሁሉ እናንተ አስቂኝ ናችሁ፣ ምስኪኖች ናችሁ። እግዚአብሔር ይፈውሳችሁ። ታማችኋል። በጣም እውነቴን ነው የምላችሁ፣ ታማችኋል። ለህመማችሁ ፈውስ እግዚአብሔር ያደርግላችሁ። በተረፈ እኛ አገልግሎታችንን እንቀጥላለን። ኦኬ፣ አገልግሎታችንን እንቀጥላለን፣ እንበረታለን። እግዚአብሔር ያበርታን ሁላችንም። የተከፈተ ቤት እንግዲህ ወዳለበት ሂዱ። እኔ ጋር ሌሊት ነው በኢነው ከኔ ጋር የነበራችሁ ጊዜ ማማን ከፍቷል? እስቲ ልናገር፣ ንገሩኝ። ፈለገ ዲያቆን ፈለገ ከፍቷል። ኦኬ ያሬድዬ፣ የእኛም ልጅ ኦፓል ጋር ገብቶ ሲሳደብ ነበር። ትክክል አይደለም። የእኛ ልጆች እዛ ቤት ገብታችሁ የምትሳደቡ ከሆነ እናንተም አንድ ናችሁ የምትሆኑት። ስለዚህ ትክክል አይደለም፣ ትክክል አይደለም። ሲጀመር ስድብ ያጋንንት ነው። ከአጋንንት ጋር ህብረት አታርጉ። ኦኬ፣ ስድብ፣ ተንኮል፣ ሴራ፣ ክፋት ያጋንንት ነው። ስለዚህ ከአጋንንት ጋር ህብረት አይደረግም። እዛ ቤት ሄዳችሁ ህብረት ያደረጋችሁ ካላችሁ ስህተት ነው። ተሜ ከሆነ ይቅርታ ጠይቋል። ትናንት ነው ከትናንት ወዲያ ይቅርታ ጠይቋል። ተሜን ከሆነ ይቅርታ ጠይቋል። ጴንቶቹ ያው ቆራርጠው የሚሰሩት ቪዲዮ አለ፣ እሱን ለራሳቸው ተዉት። እኔን እንኳን ችግር የለውም። እኔን ማትሳደብ። ኧረ እንዴ እኛ እኮ መሰደብ አለብን። ምን ሆናችኋል? እኛ ካልተሰደብን እኮ ደሞዝም አይከፈሉም እነዚህ ሰዎች እኮ። እኛ መሰደብ አለብን እንዴ? ሄዳችሁ እንዳትሰድቡ እንዳትሏቸው። ኦኬ፣ ይሳደቡ ፕሊዝ። ሄዳችሁ ያሬድን እንዳትሰድቡ፣ እገሌ እንዳትሰድቡ እንዳትሏቸው። ይሳደቡ። ካልሰደቡ ደሞዝ አይከፈላቸውም። ካልሰደቡ ገቢ የለም። ኦኬ፣ ቅጥረኞች ስላሉ መስደብ አለባቸው እንዴ? በስራቸውማ እንዳመጡ ፕሊዝ። ኦኬ፣ ሶ ይሳደቡ፣ ችግር የለውም። እና ይበቃናል። ወደ ተከፈቱት ቤቶች ሂዱ። እኔ ጋር ሌሊት ነው። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። በርቱልን። እግዚአብሔር ይስጥልኝ። እሺ። ጊፍት የሰጣችሁ ደግሞ ጊፍት የሰጣችሁ በጣም አመሰግናለሁ። እግዚአብሔር ይስጥልን። በጣም እናመሰግናለን። በወጣ ይተካላችሁ። በውስጥ ጊፍት ሰጥቼ ዝም አልከኝ የሚል ነገር ተደጋግሞብኛል። ስለዚህ እኔ ጊፍት እንድሰጡኝ አልፈልግም። ምክንያቱም በጊፍት የምተዳደር ሰው አይደለሁም። የጊፍት ገቢም የምፈልግ ሰው አይደለሁም። በጣም ጥሩ ስራ ያለኝ ሰው ነኝ። ምንም አያስፈልገኝም። ግን በቃ ኢግኖር አረከኝ ምናምን ሌላውን መርቀኔን ተውከኝ የሚል ነገር ስላለ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ባትሰጡኝ ይመርጣለሁ። ግን የሰጣችሁ ካላችሁ ግን እግዚአብሔር ጸጋችሁን ያብዛላችሁ፣ እግዚአብሔር በበረከት ይጎብኛችሁ። በተረፈ እኔ ስራ ስላለኝ እኔ አያስፈልገኝም። እሺ፣ ለሚያስፈልጋቸው ሰዎች ስጡ፣ ለሚያስፈልጋቸው ሰዎች ስጡ። እሺ ፕሊዝ። ወንድሞቼን አንዳንድ የሚያስፈልጋቸው ሰዎች ነው። በተለይ ኢትዮጵያ ያሉትን ማንኛቸውንም ስጡ። ማገዙ ጥሩ ነው። እኛ እዚህ አሜሪካ ያለነው ውጭ ያለነው ምንም አያስፈልገንም። እውነቱን ለመናገር ስለ ራሴ ነው የማወራው። ደግሞ የሌሎቹን አሉ እንጂ ጡረተኞች እና እንደዛ እናድርግ። እሺ በሉ፣ ደህና ዋሉ። እግዚአብሔር ከኔም ከእናንተ ጋር ይሁን። አመሰግናለሁ በጣም።